በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ ወንድሞች እና እህቶች እንደምን ዋላችሁ? ምስጋና የባህሪ የሚሆን አምላክ እግዚአብሔር ለፍጥረታት ሁሉ አለኝታና መታመኛ ቅዱስና መስገን ስሙ ለዘላለም የተመሰገነ ይሁን። የጀመርነው ትምህርት ምናልባት አንዳንድ ጊዜ ከበዳችሁ እንዳይመስላችሁ ነው። እሺ ሊሆን ይችላል። አንድ የምፈልገው ነገሮች ሁሉ እየተናገርኩ እንደሆነ ይገባኛል። ግን ያንን የማደርገው ምንድነው? አንደኛ እየተቀረጸም ስለሆነ ደግማችሁ ስለምሰሙት ነው። በሁለተኛ ደረጃ እንደገና አንድ ጊዜ አጥርተን ከተማርነው ነገሩ ሁሉ ይቀላል። አሁን እየቆራረጠ ሰው ሁሉ በየራሱ እንደ አቅሙ ሊናገር ይችላል። አንድ ጊዜ የተዘጋጀ ነገር ካለ ግን ሌሎችን ሁሉ በዚያ ማረጋገጥ ይቻላል። አሁን አንዱም ራሱ ይናገራል፣ አንዱም ሌላው ይናገራል። እነዚያ ነገሮች ብዙ ጊዜ በራሳቸው ሊኖር ይችላል። አንድ መምህር እንዲህ ብሎናል አንደው ወይስ እንደገና ደግሞ ያለው የሰዎቹ ግንዛቤ ነው? እሱ ሌላ እንትን ሊሆን ይችላል። እና ምናልባት አሁን እንዲህ እንትን የምንለው እነዚህን አሁን የያዝነውን ርዕስ እስከምንጨርስ ድረስ ነው። ሌላው የሚከብድ የሚቀልብ ነገር የለውም። እንደገና አሁን ሲሄድም ምናልባት መንገዱ እየሄድኩኝ ይመስለኛል። ደግሞ መልሼ አውቄ እመልሳለሁ። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ በየጣልቀው ማስቀመጥ እንዲለመድ ነው። አሁን ሲለመድ ወደ ምስጢረ ሥላሴ ወደ ምስጢረ ሥጋዌ ስንገባ ቀላል ነው የሚሆነው ማለት ነው። ግን አሁን ስለ ጌታችን መወለድ ስለ እመቤታችን መውለድ እነዚህ ነገሮች ብዙ ጊዜ ስለ ድንግልና ባለፈውም የተወሰነ ጊዜ ስለ አብና ስለ ወልድ አንድነት ያለው ነገር የሚያገናኝ ነገር የሚለያይ ነገር እነዚህ ነገሮች አልፈን የምናነሳቸው እንዲለመዱ ነው፣ እንዲሰርጹ ነባር እንዲሆኑ ነው። እና እነዚህ ሁለት ነገሮች አሁን ሃይማኖት ምንድነው፣ ሃይማኖተኛነት ምንድነው የሚለውን አይተን ስናበቃ ቀጥታ ወደ ምስጢረ ሥላሴ ስለምንገባ ያሁን ምንም የሚከብዳችሁ ነገር አይደለም። እና ነገሮችን ግን ከስር ሲመጡ ምንም ነገር እንደ ጅማሬ ነገር ራሳችሁን አትቁጠሩ። ከስር በመጣ ቁጥር ምናልባት ለአንድ ጊዜ ለትምህርት ሊከብድ ይችላል። ይሄ ግን መታገዣ አለው፣ ብዙ መታገዣ። አንደኛ መጻሕፍቶች አሉ በእጃችሁ፣ አንድ ሁለተኛ እንደገና የተቀረጸውን ነገር ኋላ መልሶ ማለት ማየት ይቻላል። ይሄ በጣም ቀላል ነው። እስካሁን የነበረው የትምህርት ጊዜ በጣም አድካሚ እንደነበረ ታውቁታላችሁ ማለት ነው። አድካሚ እንደነበረ መጻሕፍቶች ሁሉ ተጽፈው አልተገኙም። በእጅ ተጽፎ ነበር አብዛኛው ጊዜ የሚማረው። አንድ ተማሪ በእጅ ጽፎ ነው ብዙያን ሁሉ ትምህርት የሚማረው። ሲጠፋው ሰው ጠይቆ ነው እንጂ በመጽሐፍ ላይ እንኳን ማየት አይችልም። ኋላ ጊዜው ደግሞ ትንሽ እየተሻሻለ ሲሄድ መጽሐፍ መጣ። አሁን ደግሞ እነዚህ ኦዲዮ ነገሮች፣ የተለያዩ ነገሮች መጡ። አሁን ለሚማር ሰው ነገሩ ሁሉ ቀለል ይላል። ስለዚህ መልሶ ያን ማድመጥ ስለሚቻል ነውና እኔ ደግሞ አሁን ያልናቸው ደግሞ በጣም ቀላል ውስብስብ ነገሩ አይደሉም። ህይወታችን ለሃይማኖት ህይወታችን ምን መምሰል አለበት ስለሆነ እና መበርታት ያስፈልገናል ማለት። ምክንያቱም እዩት፣ መማር ትንሽ ጊዜ ነው፣ መተግበር ነው ብዙ ጊዜ። አሁን ለመማር ይህን ያህል ጊዜ የምንፈጅ ከሆነ ለመተግበር ስንት ዓመት ሊፈጅብን? ሰንበት ትምህርት ቤት አንድ ሰው ስንት ጊዜ መማር ያለበት? እዩት፣ እድሜ ልክ መቼስ እስከ 50 ዓመት ድረስ ሰንበት ተማሪ ነው እያለ አይቀጥል። ይሄ እኮ የሌላ ሰው ትምህርት ቤት ነው። መልሶ ደግሞ ይሄ እኮ ሌሎች ሰዎች የሚሰለጥኑበት ነው። እኛ እኮ አሰልጣኝ የምንሆንበት ነው፣ ሁልጊዜ ተማሪ የምንሆንበት እኮ አይደለም። እንዲህ እንዳትስሉት ሁልጊዜ ሊናችሁ እናንተ ወጣችሁ ማስተማር ነው እንጂ ያለባችሁ ሁልጊዜ ሰንበት ትምህርት ቤት መኖር አትችሉም። ይሄ ደግሞ የልጆቻችሁ የእህቶቻችሁ ቤት ነው። እኛስ መቼ ልንተገብረው ነው? ሁልጊዜ ተማሪ የምንሆን መማር ያጸድቃል። ለመተግበር እኮ ነው። መመሪያ መቀበል ማለት እኮ መመሪያ መቀበል እኮ ሕግ ፈጻሚ ያደርግ ነው። ሕግን መፈጸም መመሪያ መቀበል ማለት የዚያ መመሪያ የተቀበለው ሰው እርግጠኛነት መሆኑ የሚታወቅ ሄዶ በተግባር ላይ ሲፈጽመው አይደል? ሕጉን ሲያከብረው በስራ መስኩ ላይ አይደለም? ስለዚህ ትምህርቱም ዓላማው በቤት በትዳር በህይወት በስራ ቦታ ስንተገብረው የጌታችን የእግዚአብሔር የባህሪ አምላክነት በሚነገር ቦታ ላይ ስንነግረው ነው እንጂ ሁልጊዜ ቁጭ ብለን መመር አይደለም። ይሄ እውነት እንዳይመስልን። አንዳንድ ጊዜ እንትኖች ሰንበት ተማሪ መሆን የሚገባው እስከዚህና ዓመት ነው እስከዚህ እድሜ ነው ይባላል። ሌላው ደግሞ እንደገና ያኛው ምናልባት እንግዲህ የራሱ የሆነ ስልት ሊኖር ይችላል። ታላላቆቹ ሲያስቸግሩ ምናልባት ወደ ለመቀነስ ኃይል ለመበተን ሊጠቀምበት ይችላል። ይሄኛው ደግሞ እዚያ ደፍትና ደግሞ የለም ሰንበት ትምህርት ቤት የመሰረት ነው አንለቅም። ያኛው እኮ የዚሁ አንድ ቤት እኮ ነው።
ትላልቆች የሚማሩበት አለ፣ ወጣቶች የሚማሩ፣ ህፃናት የሚማሩበት አለ። አሁን እንዲያ ነው የሚካሄደው። እዚህ የነበሩ ሰንበት ተማሩ ትላልቆቹ እንደገና ወጣቶቹን አስተማሪዎች ነው መሆን የሚገባቸው እንጂ ሁልጊዜ ተማሪዎች መሆን አይጠበቅባቸው። አሁን ወደ አስተማሪነት ሲቀየር ደግሞ ህይወት ይቀየራል። አምሮ እውነት እንዳይመስላችሁ የተማሪ ህይወትና የአስተማሪነት ህይወት በእድሜ አይቀየርም፣ በደረጃ ይቀየራል። አንድ ሰው አስተማሪ በሚሆንበት ሰዓት የሚያስተምራቸውን ነገሮች ለመተግበር ለተማሪዎቹ ብሎ ይጨነቃል። እንዲያታርጉ ብሎ ስላስተማረ ያን ነገር ጓደኞቹ ያስተማራቸው ተማሪዎች እንዳያዩበት በቻለ መጠን ይጠነቀቃል። ያ ደግሞ ይቀላል አይደለም። እንዲህ ያለ ሰዎች ስንጠነቀቅ ደግሞ እንለምደዋለን፣ የኛ እናደርገዋለን። ቄሱ እንዲያደረገ እንዳልባል እፈልጋለሁ ማለት ዲያቆኑ እንዲህ እያደረገ እንዳይባል ይፈልጋል። ያ እንዳይባል ከሰዎች እንዳይባል የሚፈልገው ፍላጎት ቆይቶ ይራሱ ይሆናል። ሰንበት ተማሪዋ እንዲያደረገች ሰንበት ተማሪዎች እንዲያደረጉ ዘማሪው እንዲያደረገ ያ ፕሮግራም ሲመራ የነበረው ሰው መልካምነትን በልምድ ነው። እርሱ የሚመጣ ነገር የለም። ስለዚህ ያለው ነገር ላይ መልመድ ያስፈልጋል። እና አሁን ሃይማኖት ስንልኛ አሁን ሃይማኖተኛነትና ሃይማኖት እኒህ ወሳኞች ስለሆኑ ነው። ዝም ብሎ ለድካም አይደለም። አሁን በእነዚህ ሁለት ሀረጋት የተነሳ ህይወታችን መሰረት ሊይዝ ይችላል። ሃይማኖተኛ ነኝ የምለካ ብላችሁ ሊሆን ይችላል። ሃይማኖተኛ ነኝ የምለካ ዝም ብዬ ነው እንዴ? ሃይማኖት ለካ እግዚአብሔር አለ ማለት ብቻ አይደለም እንዴ ሃይማኖተኛ የሚያደርገው? ምክንያቱም እኛ ሃይማኖተኛ የምንላቸው ክርስቲያን ነን የሚሉትን ሰዎች ብቻ ነው። ያ በሃይማኖት ውስጥ የሚኖሩ ሰዎች ናቸው እንጂ ሃይማኖተኛ ለካ አይሆኑም ማለት። ከሃይማኖተኛ ሰው የሚጠበቅበት ለካ እግዚአብሔር አለ ማለት ብቻ አይደለም። እግዚአብሔር አለ የሚል የተመቻቸ ሰውነት ሊኖረው ያስፈልጋል። አሁን ይሄ እውነቱ ይሄ ነው። በቀደም ብያለሁ። እንደዚህም አጋንንት ሲያምኑት ሊንቀጠቀጡለት ይላል እኮ። አጋንንት እኮ ካዲ የለም እኮ። ሁሉም በየሰው ላይ ያለው በምንም ላይ ያለው እኮ እግዚአብሔርን ያምናል እኮ። ከመሬታችን መወለዱን ሁሉ እኮ ያምናል። ምግባር ግን የለውም፣ ክፉ ነው። ስለዚህ አጋንንት ያዕቆብ አጋንንት እንደዚህ ያምናሉ ያለ ይንቀጠቀጡላት ይሉታል። እኛ ታዲያ እምነታችን እንደማንኛውም ፍጡር ሆኖ ጌታን እግዚአብሔር እንደሚያምነው ቢሆንም ወይም የተሻለ ቢሆንም ሰው ደግሞ መሆን እንደሚገባው ደግሞ ህይወታችን መሆን አለበት። አሁን ህይወታችን የክርስትና ቅርጽ ሊይዝ ያስፈልገዋል ማለት ነው። እምነታችን እንዳለ ሆኖ የአባቶቻችን እምነት እውነተኛው እምነት እንዳለ ሆኖ አሁን የተቸገረ የክርስትና ህይወት ቅርጽ አለመያዝ ነው። አትስረቁ ትላለህ፣ አንተ ትሰርቃለህ። ሊያው ጳውሎስ አትስረቁ እኮ ይላል። ህግ ነው ተቀምጦ ይልህ ከኦሪቱ ላይ ተቀምጦ ከኛ እስከ አዲሱ ላይ ተቀምጦ አስርቱ ትእዛዛት መካከል አትስረቁ የሚለው አንዱ አይደል? አንተ ግን ተሰርቃለህ። ስለዚህ ምንድነው በክርስትና ህይወት የሚኖር ክርስትና ያልሆነ ህይወት አለው ማለት ነው። አሁን የሚፈለጉም ይሄ ብቻ ነው ማለት ነው። ህይወትን ክርስቲያን አድርጎ መኖር መቀየር። ይሄ ካለ በጣም የሚቸግረን ነገር የለም። አሁን እናንተ ከዚህ የምትደክሙበት ምክንያት እኔም በመጠኑ የምደክሙበት ምክንያት ዋጋ እንድናገኝ ነው። ሁላችን ዋጋው ደግሞ ከመለፍለፍ ባሻገር መተግበር እንዲከተለን እንለምደዋለን። አሁን ለምሳሌ ከቤተክርስቲያን የለመድነው ነገር አንድ ነገር የሆነ ሰው ሲነካብን እንወዳለን። ስለዚህ ያ ነገር ሲናገር ሰውነታችን ሰቀጥ ልምዱ ይይዝ። አሁን ደግሞ መልካም መስራትን ደግሞ ከሰውነታችን ስናስለምደው ደግሞ ክፉ ነገር ሲነካ እንዲያ ነው የምንለው ማለት ነው። እዚህ መልካም ነገር ለማስለመድ ይሄ በራሱ ወሳኝ ስለሆነ ነው እንጂ ያደክምኳችሁ እንዳይደለም። ስንደክም ከእናንተ ይልቅ እኔ ነው የሚደክመው። ወሸክሸክ አድርጌ እኮ መሄድ ይችላሉ። ለእናንተ ላበዛባችሁ ልጭንባችሁ እኮ አይደለም። ቀለል አድርጌ እንዴት ነው ምናምን ብሎ እኮ ተሳስቆ መሄድ ይቻላል እኮ። ወይ ስላላስለመድ ነው ሊሆን ይችላል። እንዲህ አይነት ህይወት ግን ይቻላል። ብዙ በዚህ እንዲህ አይነት ህይወት መኖር ስለሚቻል ማለት ነው። ግን አይደለም። ምንድነው ዋጋው? ምንድን ነበር ከዚህ ገብቼ ልወጣ የፈለኩበት ምክንያት ምን ላድርግ ነው? የዋጋ ከፋዩ ማንን ያበላልኝ እንዴ? ከዚህ ባላስተምር የሚቀንስብኝ ነገር አለ እንዴ? ባስተምር የሚጨምርልኝ ነገር አለ ማለት በዚህ በሰው ማለት ነው። ግን ቀጣሪ ያለኝ ሌላ ማለት ነው። ቀጣሪ ያለኝ ሰው ደግሞ እውነት ይፈልጋል። በተቻለ መጠን እውነተኛ ባንሆንም በተቻለን መጠን ድካም ፍላጎት እውነተኛውን ፍላጎት ባይሆን እንኳን እውነተኛ ህይወት ከኛ ባያገኝም እውነተኛ ህይወት ፍላጎት ራሱ መኖር ያስፈልጋል። ስለዚህ እንዲያ ስለሆነ አሁን የሚከብዳችሁ እንዳይመስላችሁ ነው። እናንተን ለማክበር ምን ለማለት አይደለም። ይሄ አለላችሁ፣ ይሄ ይጠቅማችኋል። መልሶ ስታዩት ይሄን እየጠቀማችሁ ይሄዳልና እኔ ደግሞ አሁን ያዝናቸው ርዕሶች ሃይማኖት ምንድነው፣ ሃይማኖተኛን ምንድነው በጣም እጅግ ወሳኝ ስለሆነ ነው። ሃይማኖተኛ ነኝ የምለው ራሴን ከዚህ ሳልገጣ ነው። ይሄን ሳላስወግድ ምንድነው ታዲያ የሚረበው ነገር? እንደምታዩትም አንተ እልሉ ፈሪሳዊ
መጀመሪያ የጽዋውን ውስጡን ጠበው አይደል የተባለ መጠጥ የሚቀዳበትን ውስጡን ጠበው፣ ውጩን ሰው የሚያየውን ሳይሆን ውስጡን ጠበው። ያው ውስጡ ወይን የሚቀዳበት ይሁን፣ ከወይኑ ጋር ግንኙነት ያለው ቆሻሻ ይወገድ። አሁን ከእምነቱ ጋር ያለ ግንኙነት ያለው ህይወት ይኖራል። እምነቱ በእንትን እንደሌላው ትምህርት በውጭ አይደለም፣ በዚህ በእርሳስ በቾክ በምን አሻግረን እንሰደል፣ በዚህ ውስጥ አልፎ የሚሄድ ነው። ሰዎች የሚጠጡት የሚቀበሉት የእምነቱ ነጸብራቅ በውስጥ ህይወታችን የሚያልፍ ነው። ስለዚህ ያ ደግሞ እንዳይቆሽሽና ሰዎች እንዳያቆሽሻቸው ገሊ ሲለፈልፍ እውነተኛ ይመስላል፣ ስትናገር እኮ እውነተኛ ይመስላል ትመስላለች ተብሎ ሰዎችን የሚያቆሽሽ መጠጥ ወደ ሰዎች ህይወት እንዳይል በተቻለ መጠን እኔ ማን ነኝ፣ እኔ ምን ማድረግ አለብኝ የሚለው ነገር አስፈላጊ ስለሆነ ነውና እንዳትደክሙ ለማለት ነው። እሺ እንትኑ ሰጣችኋል አልሰጣችሁ? ይዛችኋል? በቀደም የት ላይ ነበር? ገጽ ስንት ላይ ነበር? አውጥቶላችሁ 5 ነው 5 ደርሰናል ነው ክፍል 2 ቁጥሮች ጎበዝ። ክፍል 2 ላይ አውጥቶ ከግሩፓችሁ ላይ ማለት እና መልሳችሁም ታነቧታ። ትንሾች ናቸው ግን ፍሬ ነገር አላቸው ውስጣቸው። ክፍል 2 ከላይ በርሱ እንደተገለጸ አሁን ሃይማኖት ማለት እግዚአብሔር አለ ማለት ነው ያልባችሁ አይደል? ስለ እግዚአብሔር የምንናገረው ክፍል ሃይማኖት ይባላል። የሰማችሁ ነው። ስለ እግዚአብሔር አሁን ስለ እግዚአብሔር ማለት ምንድነው? አንድነቱ፣ ሶስትነቱ፣ ከሶስቱ አካል አንዱ ቅዱስ እግዚአብሔር ስጋ ስለመሆኑ፣ እመቤታችን እግዚአብሔር እናት መሆኗ፣ እግዚአብሔር የእመቤታችን ልጅ መሆኑ፣ ከእመቤታችን ሲወለድ ጌታ አራተኛነት እንዳልተጨመረበት በላይም በቀደም አንድ ቀን እዚህ አስታውሳችሁ ከሆነ ከዚህ ላይ ያለውና ከዚህ ያለው አንድ ነው እንጂ አራት አይባልም ስንል እንደነበረው ከዚያ በኋላ ምንድን ነበር? ፀሐይዋ ውጭ ያለች ብርሃኗ ከኛ ጋር ተዋህደዋል። ስለዚህ ከዚህ ላይ ያለው ብርሃንና ከፀሐይ ያለው ብርሃን ሁለት ይባላሉ ወይ ነበር ስንል የነበረው አይደል? ስለዚህ እንደዚያ ነው የጌታችን መጣበት በውስጥ ብዙ ነገር ስላለ ያን ማየት እንችላለን። ስለዚህ ያ ስለሆነ አሁን ሃይማኖተኛ ስንል አሁን ከሙታን መነሳቱ ሃይማኖት ነው። እሱ ሁሉ ስጋውን ደሙን ይሄ ስጋዬ ነው ብሎ መስጠቱ፣ ስጋውን ደሙ ካሳ ማድረጉ ይሄ ሃይማኖት ነው። ይሄን ሃይማኖት ስንለው ደግሞ ሃይማኖተኛነት ስንል ይሄን የምንናገርና ለዚህ የተመረጥን ሰዎች ከወንድሞቻችን ከእህቶቻችን ጋር ማድረግ ያለብን ነገሮች ለህይወታችን ለራሳችን ከቤተ ክርስቲያን ማድረግ ያለብን ነገር። አሁን ለቤተ ክርስቲያን ምን ማስገኘት አለብን? ያንዳንዱ ሰው ለቤተ ክርስቲያን መክፈል አለበት፣ ቤተ ክርስቲያን ለሱ መክፈል አለባት። ምንድነው ክፍያው ግን ነው? አሁን ቤተ ክርስቲያን አዘጋጅታ ንስሐን ታዘጋጃለች፣ ቅድም ወንድማችን ምሮት ስጋው ደሙ ታዘጋጃለች፣ ልጅነት ታዘጋጃለች፣ ጋብቻን ታዘጋጃለች። ይህን የጸጋ ስጦታ ሰዎች ከቤተ ክርስቲያን በነፃ የሚቀበሉት ነው። እነሱ ደግሞ በራሳቸው ወንድሞቻቸውን ይረዳሉ፣ እህቶቻቸውን ይረዳሉ። ይህ አሁን ቤተክርስቲያንን የሚረዱበት ነው። ቤተክርስቲያን ማለት የክርስቲያኖች አንድነት ስለሆነ እነዚህ ራሳቸው ይከፍላሉ ማለት ነው። አሁን እኛም ነው የአስራቷን እችን 5 ብር 6 ብር አይደለም፣ ወንድምን መያዝ፣ እናትን መያዝ፣ እህትን መርዳት፣ አባትን መርዳት አሁን የክርስትና ቤተክርስቲያን የምታዘው ነው። ስለዚህ ለቤተክርስቲያኒቱ ይህን ከፈሉላት ለማይበሩ እሷ ደግሞ የዘላለም ሕይወት የሚያገኙበት ደግሞ ትከፍላላቸዋል። አሁን እነሱም ይከፍላሉ፣ ቤተክርስቲያን ትከፍላለች ማለት። ማይበርተኛ የሚባለው ሁለት ነገሮች የሚያደርግ ነው። አሁን የሰው ክርስቲያን ማለት ማይበርን ማለት ነው አይደል? የሚባል ቤተክርስቲያን ማለት ማይበርተኛ ሲሆን ደግሞ ሁለት ነገሮች አንደኛ ከማይበሩ መሳተፍ ለማይበሩ ለአባላቱ የቀረበውን መሳተፍ ያስፈልግበታል። ሁለተኛ ማይበር መክፈል ደግሞ ያስፈልግበታል። እየዞረ ዝምሮ መጠጣት አይደለም፣ ያቀለዋጭ ነው ወይም ተጠሪ ነው። ማይበሩ ላይ በየወሩ አሁን በ16 ማይበር ቢኖር የገሌ ማይበር ነው እያለ የሚመጣ ሰው ካለ እሱ ወይም የተጠራ ሰው እንበለውና ዝም ጥሩተኛ የተጠራ ሰው ብለን ያዘው የሚከፍል ሰው ነው ማይበርተኛ የሚባለው እንጂ ከማይበሩ መጥቶ የሚጠጣ ሰው ሁሉ ማይበርተኛ አይደለም። ስለዚህ መገኘት ማይበሩ መቅረትም አይችልም። አስፈቅዶ ነው ከማይበሩ የሚቀረው እንጂ ሳያስፈቅድ ያለ ችግር ምክንያት ከማይበሩ መቅረት ለመጠጣት ራሱ መቅረት አይችልም። እንደገና ወተራውን ጠብቆ ደግሞ መክፈል ይጠበቅ። ሁለት ነገሮች ግዴታዎች አሉ። የቤተክርስቲያን ሰው ከቤተክርስቲያን የሚሰጠውን ጸጋ መቀበል አለበት። ለቤተክርስቲያን ማድረግ ያለበትን ደግሞ ማድረግ አለበት። ህይወቱን እስከ መስጠት ድረስ በሚያስፈልግበት ጊዜ የማያስፈልግበት ጊዜ በወቅቱ በጊዜው ከመጣለት ያንን ነገር ህይወቱን እስከ መስጠት ድረስ ይሰጣል ማለት። ምክንያቱም እኛ ማይበርተኞች ህይወታቸውን ሁሉ ሰጥተዋል። እነ እስጢፋኖስ፣ እነ ቅዱስ ጊዮርጊስ፣ እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ ህይወታቸውን የሰጡ ናቸው ለማይበሩ። ጌታው ለማይበሩ ራሱን ህይወቱን ሰጥቷል። ለማይበሩ አለቃ መሪው ጌታ ኢየሱስ ክርስቶስ ህይወቱን የሰጠን ለማይበሩ።
የሱ ህይወት መስጠት ለማይበሩ ነው። ህይወት ደግሞ የማይመናኑ ደግሞ ህይወታቸውን ለራሱ ለማይበሩ አለቃ ለጌታ ኢየሱስ ክርስቶስ ይሰጣሉ ማለት ነው። ይህ ስለሆነ ይህንን የምናደርግበት ህይወት የተቀደሰ ሊሆን አሁን እኛ ይህን ዓለም ማመቻቸታችን እግዚአብሔር አለ አንዱ ትልቁ ትምህርት ይህን ነው። ግን እግዚአብሔር አለ የሚለው ህይወት መስተካከሉ እንደ ሃይማኖት አድርገን አንቆጥረውም ማለት ነው። እስቲ ስለ ሃይማኖት አሁን ከዚህ ውስጥ የተገለጹት አሁን የምንሄድባቸው ሃይማኖተኛ ሰው ምን ያድርግ ነው የሚል እግዚአብሔር አለ በል ነው የሚል ወይስ ምንድነው? ታዩታላችሁ። ይህን ያላደረገ ሰው ሃይማኖተኛ አይደለም የሚል ሁሉ እኮ አለ። እናቱን የማይረዳ ሰው ሃይማኖተኛ አይደለም ይላል። አንደበቱን የማይገታ ሰው ሃይማኖተኛ አይደለም። እዩት፣ እኛ ምን ነው እንግዲህ ሰውን የማይረዳ ሰው ሰይጣን ነው። ሰውን የማይረዳ ፍጡር፣ ሰውን የሚሳደብ የሚያዋርድ የማንቋሽ ሰይጣን ነው። ይህን የሚያደርጉ ሰዎች ሃይማኖተኞች አይደሉም ነው የሚለው። አሁን እኛ ዝም ብለን መቆምና እዚያ ሲፈልግ በመቋሚያ መደባደብ፣ ሲፈልገን መሳደብ፣ አንዱን ማነወር፣ ቤተክርስቲያን የማይስመውን መዝለብ፣ ቤተክርስቲያን የማይሄደውን መተቸት፣ የማይጸልየውን ገሌ አይጸልይም ገሌ አይጸልይም ማለት ይሄንን እያል እንደ ሃይማኖተኛ ነው ራሳችንን የምንቆጥር። መጽሐፍ ግን አይልም። ስለዚህ ዝም ያለ ሰው ነው ሃይማኖተኛ ነው። ከሚለፈልፍ ሰው የማይናገር ሰው ነው ሃይማኖተኛ ነው። ደግሞ በጣም ከባድ እንደሆነ ታውቁታላችሁ። ዝም ማለትን ያህል ከባድ ነገር የለም። በተለይ በዚህ ዘመን ሳይነቁት ሰው በሚናካበት ሰዓት ዝም ማለት በጣም ከባድ ነው። ስለዚህ የማይበሩ አባላት ክፉ ነገር ቢደርስ እንኳን ዝም ማለትን መለማመድ ያለባቸው እና ህይወታችን ለማለት ነው ይህን ርዕስ እየተፈለገው። ከላይ በርዕሱ እንደተገለጸው ይህ ቃል የአንድን ምዕመን ሃይማኖታዊ ተግባር የተመለከተ የተግባር ስም ነው። የትኛው ሃይማኖተኛ የሚያለው ሃይማኖተኛነት አሁን የአንድ ምዕመን የተግባር ስሙ ነው። ሃይማኖተኛ በዓለም ላይ በተለይም በዚህ ዘመን ሃይማኖተኞች ሳይሆኑ በሃይማኖት ጥላ ስር እያረፉ እንደ መንገደኞች በየጊዜው ከአንዱ ወደ አንዱ የሚሄዱ ብዙ ሰዎች አሉ። ሃይማኖተኞች ናቸው፣ ግን በጥላ ስር አልፎ እንደሚነሳ ሰው ነው። በሃይማኖት ጥላ ስር ሃይማኖተኛ ሳይሆኑ መኖር ነው የሚለው። አሁን ከጥላ ስር አልፎ ከዛፉ ስር አልፎ የሄደ ሰው ዛፉን ትቶ ነው የሚሄድ፣ ዛፉ አይከተለውም አይደለም። ጥላ ሆኖት የነበረው ዛፉ አይከተለውም። አንድ ሃይማኖት ነው የሚለውን መጽሐፍ ሁሉም ሰው ይዞታል፣ ግን አንድ አይደለም ሰው። አሁን አንድ ጌታ አንድ ሃይማኖት ይህን የሚል ብዙ ሰው ነው ያለው። እርሱ ግን ይህን መጽሐፍ የሚናገረው ይህን ቃል የሚጠቅሰው ሰው አንድ አይደለም። አንድ ሃይማኖት ከሆነ አንድ ጌታ ከሆነ ብዙ መሆን በብዙ ቦጥ ላይ ተለያይቶ መኖር ምን አስፈለገ? በተለይም በዚህ ዘመንና ሃይማኖተኞች ሳይሆኑ በሃይማኖት ጥላ ስር እያረፉ እንደ መንገደኛ በየጊዜው ከአንዱ ወደ አንዱ የሚሄዱ ሰዎች አሉ። ሁሉም ግን ከጥላው በማረፋቸው የተነሳ ሃይማኖተኞች እንዲባሉ ይጥራሉ። አጥላው በማረፋቸው ነው። እነሱ ጥላ በመሆናቸው ከጥላው ጋር ሳይዋሃዱ ጥላ ሳይሆኑ አጥላው በማረፋቸው ብቻ ሃይማኖተኛ ነኝ ይላሉ። ዛፉ ስር ያረፈ ሰው ዛፉን አልተዋደውም። ሃይማኖት ስር ያለ ሰው ሃይማኖተኛ ነኝ ማለት አይችልም። ሃይማኖተኛ ለመሆን ራሱ ጥላውን መዋሃድ አለበት ማለት ነው። ያንን ዛፉን ቢይዘውን ለመምሰልም ሲተጉ ይታያሉ። ነገር ግን በሃይማኖት ስም መጠራት አንድ፣ በሃይማኖት ጥላ ስር ማረፍና ሃይማኖተኛ መሆን ግን እጅግ የተለዩ ናቸው። በሃይማኖት ስም መጠራት ኦርቶዶክሳውያን መባል ማለት የራሳችንን ያዝ ወይ ኦርቶዶክሳውያን መባልና ኦርቶዶክሳዊ ሆኖ መገኘት። በሃይማኖት ጥላ ስር ማረፍና ሃይማኖተኛ መሆን ግን እጅግ የተለያዩ ናቸው። አሁን በቤተ ክርስቲያኑ መኖር ማስቀደስ ማስተማርም ሊሆን ይችላል። አሁን የራሳችን የሸፈን ማስተማር መቀደስም ሊሆን ይችላል። ሃይማኖተኛ ሆኖ ዋጋ ሊያሰጥ ላይችል ይችላል። ዋጋ ያላሰጠው ታዲያ መቀደሱ አይደለም። የተቀደሰ ሰውነት ሳይዙ መቀደሱ ነው። አሁን ወደ እምነቱ አይደለም ሄደው በእምነቱ ስር የምንኖረው ሰዎች ህይወት ነው ይህን ያበላሸው። ሃይማኖቱም እንዲያስነልም ሃይማኖቱም አይበላሽም። ደግሞ ሃይማኖቱ የማይበላሽ የሌላ ኃይል ሀብት ነው፣ የጌታ ሀብት ነው። ክህነቱ አይበላሽ፣ ልጅነቱ አይበላሽ። ልጅነቱ የጌታ የእግዚአብሔር ነው፣ ክህነቱ የእግዚአብሔር ነው። እሱ ጋር ምንም የሚበላሽ ነገር ነው። ግለሰቡ ተለይቶ ራሱ ይበላሻል እንጂ የእርሱን ገንዘብ ማበላሸት የሚችል የለም። አሁን እኛ ወዲና ወዲህ የፈለገ ነገር ብንሆን ከእርሱ ጋር የሚገናኘውን ሀብቱን ምንም ማርከስ አንችልም። ማርከስ ራሱ አንችልም። በራሳችን እናረክሳለን እንጂ እሱን በፍጹም ምንም ንብረቱን ቤተክርስቲያኑ አይረክስ፣ ቅድስናው አይረክስ፣ ስጋው ደሙ አይረክስ፣ ልጅነቱ አይረክስ። ልጆች የሆኑ ሰዎች ተለይተው ሲኖሩ ለነሱ ላይ የሚደርሰውን እኛው ከልጅነት ጋር ካህናት የሆኑ ሰዎች ተለይተን አሁን በርክሰት ስንኖር ከክህነቱ ጋር እናያይዘዋል። ምንም ነገር የሚሆን ነገር የለም።
ሰው እስከ ራሱ እስከፈለገ ጊዜ ባልነበረበት ህይወት ሊጠራ ይችላል። ሌባው የማይሰርቅ መጽዋች ሊባል ይችላል አይደል? ስለዚህ የማይሰርቅ አይደለም ማለት አይደለም። ያ ከእርሱ ጋር የሚገናኝ ነገር የለና በሃይማኖት ጥላ ስር መኖር ሃይማኖተኛ ማድረግ ያለ እዚህ ውስጥ መኖር ለብሶ መታየት መድረኩን መቆጣጠር ይዞ መገኘት ሌላ ይሆን በጥላ ስር እንዳረፉ ሰዎች ነው። ሃይማኖተኝነት ስጋና መንፈስን አስታርቆ ይላል። አንደኛው መጀመሪያ ሲንጂ ሃይማኖተኛ መሆን ሃይማኖተኛነት ስጋና መንፈስን አስታርቆ ከእግዚአብሔርም ከሰውም ጋር አንድ ሆኖ መኖር ነው እንጂ ከሰው ጋር የማያግባባ የግል ስሜትን ተከትሎ የውስጥ ፍላጎትን በሃይማኖት ስም ሰይሞ ድርጅት ማቋቋም ማለት አይደለም። ሲጀምር አሁን በአሁኑ ሰዓት ሃይማኖት የሚባለው የውስጥ ስሜት የግል ስሜት ነው እንጂ ሃይማኖት አይደለም ማለት ከወንድሞች ጋር ለመለያየት ነው ስሙን ቀይሮ የሚመጣው እንጂ ሃይማኖት አይደለም ፍላጎቱ። ሃይማኖት ግን አንዱ ትልቁ ነገር ሁለት የሆነ ባህሪ አንድ ሆኖ ተዋህዶ እያለ ያን ባህሪ በአንድ ግዛት መግዛት። ሁለቱ ባህሪ አንድ ሲሆን ስጋና ነፍስ ማለት ነው አንድ ሲሆን የራሳቸው ፍላጎት ግን በተዋህዶ አለ። የጠፋ ነገር የነፍስ ፍላጎት አለ፣ የስጋ ፍላጎት አለ። የሚሰሩት ግን አብረው ነው። አንድ አካል ነው፣ አንድ ባህሪ ነው ያለን። ይሄ ፍላጎት ግን ስላልሞተ አንዱ ተጠቅሎ ስላልጠፋ ወይ ስጋ አልጠፋም ወይ ነፍስ አልጠፋችም። አሁን የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰው መሆን ስንናገር እንዲህ ነው የምናገረው። መለኮቱ አልጠፋም፣ ትስብእቱም አልጠፋም። የትስብእት ባህሪም አለው፣ የመለኮትም ባህሪ አለው። የኛም ደግሞ የስጋ ባህሪ ያለን፣ የነፍስ ባህሪ ያለን፣ ግን በተዋህዶ ነው የሚኖሩ። ሲሰራም አንድ ነው፣ በአንድ ነው የሚሰራ ሁሉ። መልካም ሲሰራም በአንድ ነው፣ ክፉ ሲሰራም በአንድ ነው። ፍርዱም በአንድ ነው። አሁን ስጋ ያሸንፎ ስሜቱ ማለት ነው የስጋ ፍላጎት አሸንፎን ማለት ነው እንጂ በዚያ ስራ ውስጥ ነፍስ የለችበትም ማለት ግን አይደለም። ዝሙት ሲሰራ ዝሙት የሚሰራው እኮ የነፍስ አካል ነው። ነፍስ የምታሰራው ስጋ አይደለም የሰራው። ስለዚህ ኩነኔ ዝሙተኛ ሰው ኩነኔው እኮ ነፍስና ስጋ ነው። ስጋም ብቻውን አይኮን ነፍስም ብቻ ነው። ስጋ ከሰራው ነፍስ እኮ ነፃ ትወጣ ነበር። ስጋ በስጋ ስሜት ተሸንፋ ራሷ ስለሰራች ያን ነገር ስላደረገችው ስለተዋሃደችው የሷ ስራ ነው። እና ነፍስና ስጋን ማስታረቅ ሲባል አንድ ወጥ የሆነ ነገር ባደረጉት ድርጊት የማይጸጸቱ ሆኖ ወሰን አንዱ በኃይል የሚመራው ህይወት መያዝ። ምሳሌ መልካም ነገር ለማድረግ ብናስብ ከሰው ጋር እንደው ከሰው ጋር ለመታረቅ ለምሳሌ ብናስብ ያን መታረቃችን ለነፍሳችን ጠቃሚ ነው ብለን ብንይዘው ከዚያ በኋላ ግን እንዴ ሊያደርግሽ እኮ ነው እንዴ ሊያደርግብህ ነው ለምን እንዲህ አድርገው ለምን እንዲህ አድርገው ሲባል መጸጸት ከመጣው ነፍስና ስጋችን አልታረቀም። የነፍስ ስራ ሰርተናል፣ ስጋችን ደግሞ ለብቻው ነው የሚሄደው። የስጋ ባህሪ ብቻውን እየሄደ ነው ማለት ሲጌታ ኢየሱስ ክርስቶስን ባህሪ እንየው። የሚያጸጸት ስራ አልሰራ፣ የተለየ ከመለኮቱ የተለየ ስራ አልሰራ፣ ከትስብእቱ የተለየ ስራ አልሰራ። በምድረ በዚህ ዓለም ላይ ባለበት ሰዓት የሚሰራው ስራ ሁሉ መለኮት ከትስብእት ጋር የሚሰራው፣ ትስብእትም ከመለኮት ጋር የሚሰራው የአምላክነት ስራ ይሰራል፣ የሰውነት ስራ ይሰራል። ግን የሚያስነቅፍ ስራ የለበትም። ይሄ ምንድነው? አንድ እግዚአብሔር ማለት የሰው ልጅም ሊሄድ የሚገባው አሁን በአንድ በዚህ የሚያጸይፍ ስራ፣ የሚያስነቅፍ ስራ፣ የሚያጸጽት ስራ የማይሰራበት አንድ እና ይህንን ነፍስና ስጋን ማስታረቅ ከመጸወተ ሰው ቅድም እኮ ዝም ብዬ ሰዎች ስላሉ ነው እንጂ ያን ገንዘብ የሰጠሁት እኮ ለምን ይሄ እኮ ይጎልብኛል። አሁን ነፍስና ስጋ እንዳልታረቀም ማለት መልካም ነገር አድርጎ በመልካሙ የሚጸጸት ክፉ ነገር አድርጎ በክፉነቱ መጸጸት ወደ መልካም ነገር መንጣት። ነገር ግን መልካም አድርጎ ከተጸጸተ ሁለቱ ነገሮች አልታረቁት፣ ወጥ የሆነ ነገር አልያዘም። ይህንን ማስታረቅ ስሜትን ተከትሎ ዓለምን ጎድ ማለት ከሰው ጋር አብሮ ሲኖር መጣላት ይኖር ይችላል። አሁን ይሄ አይኖርም ማለት አይቻልም። የሚኖሩትን ነገሮች እንዳሉ ነው መያዝ ያለብን። አሁን ይሄን ማድረግ ክልክል ነው፣ ይሄን ማድረግ ክልክል ነው፣ ይሄን ማድረግ ክልክል ነው ብለን ልንዘጋ እንችላለን። አብረው የሚኖሩ ነገሮች ግን አብረው እንደሚኖሩ ማመን አለብን። ዛሬ ንስሐ ኃጢአት የሰራችሁ ሰዎች ንስሐ ግቡ ሲባል ከዚህ በኋላ ኃጢአት የሚባል ነገር የታባቱ ድርሻ አይልም ማለት አይደለም። ይህን እንዲህ አይነት መዝጋት መኖር አይቻልም። ጴጥሮስ እንደ ወንድሜ የበደለኝ 7 ጊዜ ይቅር በል፣ ምን 7 ጊዜ 7 ጊዜ 7 ይሄን ያህል አንድ ሰው አይበድልም። በቃ ይሄ አሁን ኃጢአትን አንሰራም ብለን አንወስንም። በቃ ኃጢአትን እንሰራለን። የሚወሰንበት ግን እግዚአብሔር 99 ጊዜ ብሰራ ይቅር ይለኛል የሚለው ሆን ብዬ አልሰራም እንጂ 99 ጊዜ ብሰራ ይቅር ይለኛል፣ ይሄ እውነት ነው።
የሚታመነው በእግዚአብሔር በኩል ያለው ነው። እኛ በኩል ያለው ግን በድካማችን እንሰራለን ከማለት ውጭ አንሰራም የሚለው ነገር ሊሆን አይችልም ማለት እና ይህን አስታርቆ መኖር በተለያየ ስሜትን እያዙ ከወንድሞች ጋር የሚለያዩበት ነገር ከተያዘ ሃይማኖተኛነት አይደለም። አንድ ነገር ሲፈጠር ምክንያት አመካይቶ እንዲህ ስለሆንኩ ቋንቋ እንዲህ ስለሆነ ቀለሜ እንዲህ ስለሆነ ጾታዬ እንዲህ ስለሆነ እንዲህ ለማለት ፈልጎ ነው ገንዘብ ፈልጎ ነው በቃ የሆኑ ነገሮችን ወስዶ ይሄ ክርስትና ህይወት አይደለም። እንደገና ከአንድ ወንድም ጋር አንዲት እህት ጋር ቢጣሉ በአንድ ነገር ይሄ ስለማይቀር ነው መደበኛው ቢጣሉ ደግሞ ያን ነገር እስካሁን ድረስ 7 ዓመትም 8 ዓመትም ሲያደርገው የነበረው መልካም ነገር ሽሮ ስሙን ማጥፋት ሌላ ዘመቻ መሄድ አሁን የክርስትና ህይወት አይደለም። የተጣላ ቢሆን እንኳን የተጣላንበት አንድ ነጥብ ነው በዚያ ጉዳይ እንጂ ሌላው መጥፋት ምን አስፈልገው? አሁን የክርስትና ህይወት አለመኖር ነው። በመጀመሪያ ደረጃ አንዱ እግዚአብሔር አንድ ሰው ብቻ ስለፈጠረ አንዱ እግዚአብሔር አንድ ሰው ብቻ። አሁን ሌላ ሁለት ሰው አልተፈጠረም። በመጀመሪያ አንዱ እግዚአብሔር አንድ ሰው ብቻ ስለፈጠረ ለሰው ሁሉ አንድ ሃይማኖት፣ አንድ ጌታ ብቻ አለው። አንድ ሰው ነው። አንድ ሰው ሁለት ሃይማኖት ሊኖረው አይችልም። ሰው ሁሉ ይህን ያምናል። አንድ ሰው ነው የተፈጠረ ብሎ 99 ሃይማኖት 2000 ሃይማኖት ከያዘ አንድ ሰው አይደለም። ይሄ መንፈሳዊ ሐሳብ ማለት ነው ሃይማኖት። ስለዚህ አንድ ሰው እንደተፈጠረም ተክዷል ማለት። እግዚአብሔር አንድ ነው፣ ሃይማኖትም አንድ ነው፣ ሰውም አንድ ነው። ነገር ግን ሰው ነፃነቱን ለሕገ ወጥነት ተጠቅሞ ግማሹ አምላኩን ለማወቅ ከመድከሙ የተነሳ እንጨት፣ ድንጋይ፣ ዛፍ፣ ውሃ፣ ፀሐይ፣ ጨረቃ ወዘተ የመሰለውን ሁሉ ያመልካል። ይሄ ለኛ ሳይሆን ከእምነቱ ውጭ ሆነው ለተወለዱ ሰዎች አሁን ጨረቃ፣ ፀሐይ፣ ተራራ፣ ውሃ እኔ ከእምነቱ ውጭ ሆነው የተወለዱ ሰዎች በእናቶቻቸው በአባቶቻቸው የሚያመጡት ነው። ሌላው ደግሞ በእምነቱ ውስጥ ካለው አባቱ ወይም ወንድሙ ጋር ባለመስማማት ለምድራዊ ስልጣንና ክብር ጊዜያዊ ጥቅም ሲል ስሙ ብቻ ሃይማኖት ብሎ በመሰየም የሃይማኖቱ መልክ እንጂ የአምልኮት ጠባይ ሳይኖረው ከሕጉና ከትእዛዙ አውጥቶ በጸጋው ጸድቀሃል እያለ የሰው ልቡና ያልዘራውን እንደሚያጭድ ያልበተነውን እንደሚሰበስብ በማስመሰልና በማያገኘው ነገር በማማለል ራሱን ገድሎ ሰውን ጭምር ከስነ ምግባርና ከሃይማኖት ውጭ ሆኖ በኃጢአት ዕዳን እንዲያዝ ያደርገዋል። ጥቅሶች አሉ። አሁን ሁለት ነገሮች አንደኛ ከሃይማኖት ውጭ የነበሩ ሰዎች እነዚህ ግዑዛኑን የሚያመልኩበት ሂደት ነው። እነዚህ ከእናት ከአባቶቻቸው ያዩት ሊሆን ይችላል። ግን አንድ ጌታ ያለ አንድ ሃይማኖት ያለ እናቴ ፀሐይ ስለምታመልክ ነው አባቴ ጨረቃ ስለሚያመልክ ነው ብሎ ማመለጥ ግን አይቻልም። ይሄ ትልቁን ነገር ማለት አይዛብ እንኳን በራሳቸው ወጋላቸው ነው። አሁን ገሌ እንዲህ ብሎ ነው ስማቸውን እየጠራን ገሌ እንዲህ ብሎ ነው ገሌ እንዲህ በፍጹም አይቻልም። አስተማሪ ስለሌለኝ ነው መጽሐፍ ስላልተጻፈልኝ ነው ከዘመዶች ያየሁት ይሄ ነው አይባልም። ደግሞ የሚል ሰው ደግሞ የለም። የሚገርማችሁ ነገር ማለት አንተ ጣዖት አምላኪነት ብሎ ሲኮንን እናቴ ናት አባቴ ናት ማለት አይቻልም። ስለማይቻል ያለም ሰው የለም። ለምን አዳም አትብላት ብሎ በላ ያንን ዕፀ በለስ። ከዚያ በኋላ ፍጡር ስለሆንኩ መጽሐፍ አልተጻፈልኝም አላለም። ምንም ነገር ማለት አይደል። የገደልኩት አትግደል የሚል ሕግ ስለሌለ ነው አላለም ቃየል። በሰባት ካት የጥንት ሰዎች በዝሙት ሲሰሩ ማይ ከላይም ከታችም ውሃ መጥቶ ሲያጠፋቸው ሰባኪም የለንም ጽሑፍም የለንም አላሉ። ለምን? እግዚአብሔር ከዚህ ውስጥ ለሰው ያስቀመጠው የሚታወቅ አንድ እውነት ስላለ ፍጡርና ፈጣሪ የመለየት ክፉና ደግ የመለየት ለሰዎች ልጆች በተፈጥሮ የተሰጠ ሀብት ነው። ይሄን መጽሐፉ ምኑ አሁን ለማዳበሪያ፣ ለመቀስቀሻ፣ ለማበረታቻ ሰዎችን አንድ ለማድረግ እንዳይለያዩ ደካማና በተፈጥሮ በእድገት ደካማና ጠንካራ ሀብታምና ድሃ እውቀት ያለውና እውቀት የሌለው ቤተሰብ ስላለ በዚያ ምክንያት እንጀራ ሲፈልግ ቤተሰቦችን ሲከተል ሰው ሁሉ አንድ ሆኖ ስለማይኖር ይሄን አንድ ለማድረግ ነው እግዚአብሔርን ጽሑፍ የሰጠው ያው ከ2000 ምናምን ዓመታት በኋላ። ስለዚህ ሁሉም እንደዚህ ይፈረድባቸዋል። እንደገና ለስልጣን ብለው ጣዖት የሚያመልኩ ደግሞ ክርስቲያኖች እንደነበሩ ታውቃላችሁ። እነ ዲዮቅልጥያኖስ ክርስቲያኖች ናቸው። ያን ያህል እልፍ ሰው የፈጀው ሰው ማለት አንድ መነኩሴ ጋር ተጣለው ብሎ ነው እንግዲህ ምንም ነገር የማይገናኝ ነገር ማለት አንድ መነኩሴ በጦር የተማረኩ ልጆች የሚያስተምር አንድ መነኩሴ ነበረ አጋግዮስ የሚባል እና እነዚህን በጦር ቀጠና ውስጥ የነበሩ ሰዎችን ልጆች የሚያስተምር የተማረኩ የውጭ ነገስታት ልጆችን የሚያስተምር አንድ ሰው ነበርና
ከውጭ ሀገር የመጣ የተማረከ የንጉስ ልጅ ነበር። ያንን ሲያስተምር የት እንዳለ ሰዎች የውጮች ሰዎች እንትና ጠየቁና አንድ መነኩሴ እያስተማረው ከአንድ ደሴት ውስጥ እንዳለ ተረዱ ማለት ሰሙ። ኋላ መነኩሴውን አታለውና ወርቅ ሰጥተው በሕፃኑ ሚዛን ልክ የሚመዝን ወርቅ ተቀብሎ መነኩሴው አስወጥቶ ሸኘው። ከዚያ በኋላ ንጉሱ ሰማ። ልጁ ወደ ሀገሩ ሄዷል፣ ተመልሷል፣ ወስደውታል። ማን ሰጠው? አባ ሰጠውታል። ለምን ሰጠው? ገንዘብ ተቀብሎ። ኋላ ይህንን የክርስትና እምነት የሚያጎሰቁል ሰው እንዲህ ያድርገው እግዚአብሔር እንዲህ ያድርገው ብሎ ሲጸልይ መሐሪ እግዚአብሔር ምንም አላደረገው። አንደኛ አሁን እዩ ተመልከቱ። አንደኛ ተራ ስህተት ነው፣ የሰው ስህተት ነው። በሁለተኛ ደረጃ ነፍስ አልገደለም። በሶስተኛ ደረጃ ልጁ የተመለሰው ወደ እናቱ ነው። ይህን ያህል አሁን እግዚአብሔር ፍረድ የሚባልበት ነገር የለም በራሱ በዚህ በመነኩሴው አማካኝነት በእግዚአብሔርና በፍጡርና በፈጣሪ መካከል የተከሳ አንድ ክርስቲያን ከዳ ቢባል እንኳን የከዳ ፍጡር ነው እንጂ ፈጣሪውን አልከዳም። ድርጊቱ ጥሩ ነው ማለት አይደለም፣ ግን እግዚአብሔር የለም ለማለት አስብ። ኋላ ምን ተቀብሎ ነው ሲል ወርቅ ስንት ይህን ያህል ወርቅ አንጣ ወርቁን ይልና ወርቁን ያቀልጥና ወርቁ ፈሳሽ ሲሆን ባፉ ወርቁን የፈሰሰውን ወርቅ ማለት ኋላ ያ ወርቅ ልቡን ተርትሮ ይገለዋል ሰውዬው። እዚያ ምን ይላል? ወርቅ አምላክስ ወርቅ አምላክ ማለትስ ወርቅ ነው ፈራጃ። እዚያ በኋላ በወርቁ ጣዖት ማምለክ ጀመረ። ሰማዕታቱ ፈጃቸው ማለት እና እነዚህ ሆን ብለው የሚገቡበት ነው። አሁን ክርስቲያን ሆነው ወደ ጣዖት የሚገቡት ሆን ብለው ለራሳቸው የሚገቡት አሉ። ፀሐይ፣ ጨረቃ ምናምን የሚባሉትን ከፊተኛው ዘመን ስለምታውቁት በዚህ የገሌ አምላክ የገሌ ሀገር አምላክ የገሌ አምላክ እነዚህ ቡስ እነምን እየተባሉ የሚሰየሙ እና አርጤሚስስ ብዙዎች ነገሮች ነበሩ። ስለዚህ እኒህን የሚያመልኩም እንደገና አሁን የቅርብ እንትኖች ደግሞ ሰዎች የወጡት ደግሞ በጸጋው ጸድቀሃል እዚህ ውስጥ ሲባል የነበረው የማያገኘውን ነገር ማስገኘት በጸጋው ጸድቀሃል፣ ጌታ ጾሞልሃል፣ አውጾሟል። በነገራችን ላይ አንድ ነገር ሲከሰት ለአንድ ነገር ክስተት መልስ ስንሰጥ በጣም ጥንቅቅ ባለ ነገር ነው። ጴንጤውን መናፍቋን ጴንጤውን ሰውዬ ለማስተሃቀር ብለን የምንጠቀማቸው ቃሎች በጣም እጅግ የረቀቁ ሊሆኑ ያስፈልጋል። በከንቱ የእግዚአብሔርን ስም አትጥራ፣ ኢየሱስ ክርስቶስን ተቀበል፣ ኤርፖርት ነው ምናምን ሊሆን ይችላል። አይ ሰውየውንና ጌታውን ግን መለየት ያስፈልጋል። በሰውየው ለዚያ በወሽካታው ሰው ልክ የእግዚአብሔርን ስም ልንተቻ አንችልም ማለት አሁን ክርስትናው ልዩት ለምን ኢየሱስ ጌታ ነው የነጋዴ ነው ብያለሁ አይደለም። ይሄ ማለት ለሰውየው ትክክልና ሲያንሰውም የተመለሰ መልስ ሊሆን ይችላል። አንደኛ መጽሐፋችን የሚለው መጽሐፍ አልባችሁ ምዕራፍ አውጥታችሁ ተዘጋጅታችሁ ኑሩ፣ ወደማያምኑ ሰዎች ብትሄዱ ይህንን ለማስተማር ዝግጁ ሁኑ። ነገር ግን በማድነቅና በትዕግስትና በማድነቅ የምትናገሩት ንግግር በመንፈስ ቅዱስ የተቀመመ ይሁን። እዩት። አስተምራለሁ ብሎ ስድብ በዚህ አይወጣም። አሁን እዩዋቸው። የሚያስተምር ሰው ስድብ አይደለም። ያን ተከራካሪውን ምንድን ነበር ታዲያ? በጣም ጥሩ ግን እኮ ይህ ነው እንደሱ እኮ አይልም። አይ እንደሱ አይልም እያልን በራሱ አይልም የምንለውን ቃል የምንጠቀምበት ንግግር በራሱ ለእግዚአብሔር ክብር ይሰጣል ማለት አይ እንደሱ አይልም፣ አይ እንደሱ አይልም ማለትና አይ እንደሱ አይልም እግዚአብሔር ቃል እኮ እንደሱ አይደለም ትርጉም ማለትም እንደሱ አይደለም። እዩት። ባንክሮና ራሱ ለቃሉ የሚሰጥ ክብር ለስም አጠራሩ ክብር ይግባውና ሰምታችኋል። ብዙ ቀና ቤተክርስቲያን ላይ የቆዩት መጻሕፍቶች ኢየሱስ ክርስቶስ አይባልም ደርሶ ማለት ነው። በፊት ያሉት አባቶች ስሙን ሊጠሩ ሲል መጀመሪያ ለስም አጠራሩ ክብር ምስጋና ይግባውና ጌታ ኢየሱስ ክርስቶስ መጽሐፉ ላይ እኮ የተጻፈ ነገር የለም። እሱን ሲያነሱ ግን ይህን ቃል መጀመሪያ ተጠቅሙ። ደርሰው እንደማንም አንጠራውም። ስሙን ለመጥራት ይፈቀድልኝ እንደማለት እኮ ነው። አንዳንድ ጊዜ ባለስልጣናት ሲቀመጡ ይሄን ለመናገር ይፈቀድልኝ እንላት ነገር አለ። ለስም አጠራሩ ክብር ይግባውና ጌታ ኢየሱስ ክርስቶስ እንዲያደርግ ስሙን ከነበረው አረፍተ ነገር ጋር ለይተን ነው የምንጠቀምበት ማለት ነው። እስካሁን ስንለው የነበረውን ነገር አረፍተ ነገር አቁመን ከዚያ ግን ሌላ ነገር አስገብተን ለስም አጠራሩ ክብር ይግባው ብለን እና በዚህም በምንነጋገርበት ጊዜ የሚነጋገረው ሰው የራሱ የሆነ ህሊናና የራሱ የሆነ ዓላማ አለው። ዓላማው ከኛ ጋር ስላልመጣና ህሊናው እንደ ሰው ስላልሄደ ህሊና ለሌለው ሰው ህሊና የሌለው ንግግር መናገር አያስፈልግም። ክርስቲያኖች ማለት ህሊና ለሌለው ሰው
ሕሊና የሌለው ሰው ንግግር መናገር አያስፈልግም። ኢየሱስ ክርስቶስ ጌታ ነው። አው ትክክል እኮ ነው ቃሉ። እኛ መጽሐፍ አይደል የባህሪ አምላክ ነው ማለት እኮ ነው። ጌታ ነው ማለት የተጠቀምበት የባህሪ አምላክ ነው። ትክክል እኮ ነው ቃሉ። ምንም ነገር የሚዋሽ ነገር የለውም። እሱ የተጠቀምበት ሌላ ዓለም ነው። እሱ መፈክር ነው፣ ውስጡንም ያውቀው። ግን የኛ መጽሐፍ ግን ትክክል ነው ያለው የባህሪ አምላክ ነው። ስጋ ስለለበሰ ፍጡር እንዳይመስል የስጋ ፈጣሪ ነው ማለት ነው። ይሄ የሚካድ ቃል አይደለም፣ እውነት ነው። ለዚህ ለመመለስ ታዲያ ከዚያ ተገኘ መሰል ይሄ ተራቀረቅሞ ነገር ነው ማለት ክርስቲያኖች የሚናገሩት እንዴ አወየቴን አውቀዋለሁ። ስለዚህ ምን በል ነው የምትለኝ? እኛ እኮ ካወቅነው ይሄን ያላመታችን ነው ምንድን ነው የምትለው? ስለዚህ ጌታ ሲወለድ እኮ ራሱን በቤተልሔም አስተዋውቆ ነው። ከዚያም በፊት በገብርኤል አስተዋውቆ ምናውቀው ጌታ እኮ ነው። ከዚያም በፊት በኦሪት እኮ ሳይወለድ እንዲወለድ እናውቀዋለን። በቃ እውነት ነው እናውቀዋለን። ኦሪት ወኛ አይደል? ስለዚህ ይህን ብሎ ወደ ነገሮች ማለት ጥንቅቅ ብሎ እንጂ ስድብ ውዝግብ ለእግዚአብሔር ቃል ያስፈልገው። ስድብ ውዝግብ የሚያነሳ ሰው ከሆነ ለእግዚአብሔር ቃል ለመረዳት ሳይሆን እሱን ትቶ መሄድ ብቻ ማለት እና እነዚያው መጸጋው ጸድቃል። አዎ ጸጋው ጸድቀናል። ግን ጾም አትጾም ማለት እኮ አይደለም። ጾም አትጾም ማለት እኮ አይደለም። በጸጋው ጸድቀሃል፣ በጸጋው ጸድቀሻል ያለው ቅዱስ ጳውሎስ የሰው ልጅ ስራ መንግስተ ሰማያት የሚያስገባ የእግዚአብሔር ልጅነት የሚያስገኝ ሳይሆን እርሱ ግን ሰውን በመውደዱ ብቻ ይሁንላችሁ ይደረግላችሁ ብሎ ልጅነትን መንግስተ ሰማያት ሰጠን ማለት ነው። ይህ እውነት ነው። ይህ ማለት ታዲያ ሰው ለሰው መልካም ነገር አይስራ ማለት ደግሞ አይደለም። በጸጋው ጸድቀሃል፣ በጸጋው አዎ። ግን እኮ በጸጋው ጸድቀሃል ያለው ካለው መጽሐፍ ውስጥ ደግሞ በራንኳኩ ይከፈትላችኋል፣ ሹ ታገኛላችሁ፣ ለምኑ ይሰጣችኋል እኮ አለ። በምድር መዝገብ አትሰብስቡ፣ በሰማይ መዝገብ ሰብስቡ፣ መዝገብ ባለበት በዚያ ልቡና አለ፣ ስጡ ይሰጣችኋል የሚላል። ድሆችን ያልተቀበለ የታሰሩትን ያልጠየቀ ከቤቱ እንግዳውን ያላስተናገደ ይል ክፉ ዘመን ይመጣልና ተግታችሁ ጸልዩ አለ አይደል? ወደ ፈተና እንዳትገቡ ጹሙ፣ ጸልዩ እየተወራሱ ብሎ ስለዚህ የሁሉ ነገር ስላለ አሁን ነው ተወው ታዩ። ምንድነው አንድ ጻፊ ፕሮቴስታንት ማለት የአእምሮ ማንጠፍ ስርዓት ነው ብሏል። አእምሮን ባዶ አድርጎ ለሚቀጥለው ዓላማ ሰዎችን ማዘጋጀት ነው። እውነት ነው። ትንሽ ትንሽ አሁን ክርስቲያኑ ቶሎ ስለማይክድ እያንሸራተቱ ዝቅ እያደረጉ ለተቀባዩ መስጠት ከዚህ የነበረው ከዚህ አድርጎ ከዚህ የነበረው ወርታችን እንዲንሸራተት ትንሽ ትንሽ እያሉ ሰውን ከመልካም ነገሩ ይዘቶ ማራቅ ማለት ነው። ያ ስለሆነ አሁን እነዚህ በጸጋው ጸድቀሃል፣ በእሱ ጾመናል እኔ ቃሎቹ እውነት ናቸው። ግን እኔ እንዳልጾም አይደለም። አሁንም ብንጾም እኮ እኛ በጾም ነው በጾማችን እንድናለን ብለን አይደለም፣ ምሕረት እናገኛለን ነው አይደል? ምሕረቱ መንግስተ ሰማያት ያስገባናል ነው። ለስጋው ደግሞ ያብቃናል። እህት ወንድሞቻችን እናት አባቶቻችን መረዳታችን እግዚአብሔር ይቀበለዋል። ይህ የተቀበለ ጌታ ደግሞ መንግስተ ሰማያት የምንገባበትን ስጋውን ደግሞ ይሰጠናል እንጂ እኮ በግዢ አይደለም፣ በሂሳብ እኮ አይደለም። በሂሳብማ ቢሆን ስጋውን ደግሞ ገዝተን ነበር መጀመሪያ ጌታ እግዚአብሔር ሰው ሲሆን የምንቀበለው። ስለዚህ በወርቅ የገዛና አይደለም ተብሎለታል፣ በስጋው ደግሞ እንጂ እና የነዚህ የራሳቸው የማታለል ስራ ስለሆነ ሃይማኖተኞችን ሊከተሉት የማይገባ ነው። በመሆኑም አንድ ሰው ሃይማኖተኛ ከሚባልባቸው መመዘኛዎች መካከል ዋና ዋናዎቹ በጥቂቱ ቀርበዋል። አንድ ሃይማኖተኝነት ማለት ራስን ፈልጎ ከተደበቀበት የውስጥ ጥልቀት ፈልጎ ማግኘት ማለት። አሁን እዩት፣ እገሌት እንዲህ ናት፣ እገሌ እንዲህ ነው። በጣም ቀላል ነው። በጣም ቀላል ማለት አንድ ሰው ብድግ ብሎ ስለ ጓደኛው ታውቃታለህ? አውቃታለሁ። ወይም ወንዱ ስለ ጓደኛው ስለ አንድ ጓደኛው ታውቃለህ? አውቃለሁ። ምንድነው ተግባር? ከተወለደበት ጀምሮ ወደፊት ራሱ እስከሞት ድረስ ሊያደርገው የሚገባውን ነገር ቁጭ አድርገዋል። ከተወለደበት ጀምሮ የሚያውቀው ከሆነ ማለት የማያውቀው ከሆነ በአሁኑ ህይወቱ ገምቶ በልጅነቱም እንዲህ ሊያደርግ ይችላል ብሎ ማስቀመጥ ይችላል። ወደፊትም ሀብት ካገኘ ከደህየ እንዲህ ካደረገ ከሞላለት ከጎደለበት እንዲህ ያደርጋል ብሎ ማስቀመጥ ይችላል ማለት። የራሱን ማንነት ግን አይደለም ከረጅም ዘመን የሚደረገውን ነገ የሚያደርገውን አያውቅም። ስለዚህ የክርስትና ህይወት ማደሪያ የሆነውን ሰውነት ሰው እየተጠቀመበት ያለ ለስድብ ለነቀፈታ ለሌላው ሰው ነው እንጂ ለራሱ ጥቅም እየተጠቀመበት አይደለም። ለራሱ ጥቅም ቢሆን የራስን ማንነት ማወቅ ይቻል ነበር ማለት። አሁን ራስን ፈልጎ ማግኘት መጽሐፍ እንዲህ ነው፣ ራሱ ፈልጎ ማግኘት። ይሄ እህቶቻችን ወንድሞቻችን በጣም እንደ ቃሉ ስንሄድ እንደዚህና አሁን እንደያዝነው ቃል ማለት ነው ቀላል ይመስላል። በጣም ግን ከባድ ነው። ራስን ፈልጎ ማግኘት ሲባል
ሰውን መፈለግ በጣም ቀላል ነው። አፋልጎኝ ንገሩኝ ብሎ መፈለግ። ራስን መፈለግ ግን ሰው አይጠየቅ፣ የተደበቀበት አይገኝ፣ ምክንያት የለው፣ አያማክሩት፣ አይታወቅ። በጣም እጅግ ጥልቅ የሆነ ሊገኝ ከማይችልበት ጉድጓድ ውስጥ የተቀበረ የሰው ልጅ ማንነት። ይህን ማግኘት የክርስትና ትልቁ ተግባር ማለት ነው። ከጠፉ ነገሮች ሁሉ እጅግ አድካሚና አታካቹ የጠፋውን ራስን ማንነት ፈልጎ ማግኘት ነው። ለሰው ልጅ በዓይን እያዩ በመንገድ እየተጓዙ ሌላ ሰውም እየጠየቁ ይላል። ለሰው ልጅ በዓይን እያዩ በመንገድ እየተጓዙ ሌላ ሰውም እየጠየቁ የጠፋ ቁስ አካልንም ሆነ ሌላ ሰውን ወይም የማያውቁትን ቦታ መፈለግ ፈልጎ ማግኘት በጣም ቀላል ነው። አሁን የሚያውቁትን ሰውን የማያውቁትን ቦታም የማያውቁትን ቦታ ቁስ አካልን ንብረትንም ባለስልጣንን ማን ፈልጎ ማግኘት በጣም ቀላል ነው። በዓይን ይታያል፣ ሰው ይጠየቃል። ይሄ ቀላል ነው። ራስን መፈለግም ሆነ ፈልጎ ማግኘት ካገኙም በኋላ ዳግም እንዳይጠፋ ተጠንቆ መጠበቅ ግን ይህን ያህል ቀላል የሚባል አይደለም። ራስን መፈለግ የመፈለጉ ራሱ ፈልጎ ማግኘቱ ከተገኘ በኋላ እንዳይጠፋ አድርጎ መጠበቁ የሁሉ የራስ ብቻ ነው። ማንም አይረዳም። ቄስ አይረዳ፣ ምን አይረዳ፣ እናት አትረዳ፣ አባት አይረዳ፣ ሽማግሌ አይረዳ። ማንም በዚህ ጣልቃ መግባት አይችልም። ማንም ማለት እግዚአብሔር እንኳን እርዳኝ እንዲህ አድርገልኝ ሲባል እንጂ ፈለገውን አይሳተፍም። ነፃ መብት ሰጥቷል። ፈልጎ ማግኘትን እውቀትም ሰጥቷል እግዚአብሔር። የሰው ትልቁ ችግሩ ትልቁ ፈተናው ነው። አሞክረነው መናቁ። በነገራችን ላይ ብንሞክረው እንደ ቅድም እንዳልኩ ልምድ ስለሚኖር እለት እለት እያገኘ ነው ስለምንሄድ እለት እለት እያወቅነው ራሳችን እንሄድ ነበር። አሁን በዚህ ውስጥ ተካተን ስለማናውቅ ራስ መፈለጉ ማን ነኝ ብሎ ሲጠይቅ አሁን ማን ነኝ ብሎ ጠይቆ የነበረበትን ችግር ማንጣት ይቻላል። ይደርሶብኛል ይህ አድርሻለሁ የሚል ራሱ ትዝውታ በህይወት ውስጥ የለም። ይህን አድርሻለሁ፣ ይህን ሰርቻለሁ የሚለው ምንም ነገር የለም። ንስሐ እንኳን ለመግባት አንዳንድ ጊዜ በወረቀት በመጫርጫር እናደርገን። እዩ ተመልከቱ፣ እንዴት ንስሐ ኃጢአት ሰርቶ በወረቀት እንዴት ይጫራል? እዩ ምን ስለሆነ ነው ያን ያህል የተቸገርነው? ኃጢአት ንስሐ ለመናገር በወረቀት እስከ ማጫር ድረስ ደንዝዘናል። ነፍስ ገሎ ዝሙት ፈጽሞ ሰርቆ ዋሽቶ ሰው እንዴት ኃጢአት ይረሳል? እዩ ያንን ቁጭ ብለን አስበን ነው በራሱ ማለት። አሁን ራሳችን ፈልገን አናውቅም ከውስጣችን ማለት። ራሳችን ፈልገን የምናውቀው ቢሆን ነገር እለት እለት የራሳችንን ስራ በህሊናችሁ የተመዘገበ ነበር ማለት። ፈልጎ ማግኘት አፋልጉኛ ይባል፣ ራሴ ጠፍቶኝ እርዳኛ ይባል። ልቡን አጥቼ ቢል አንድ ሰው ምን ይላል ሰው? ኧረ ልብ የጠፋ ቢል ገበያ ይክድ። ምን ነው የሚደረገው? አንድ ሰው አሁን ይህን ለጠየቀ ሰው ህሊናዬ እምቢ አለኝ አልገዛኝ አለ ቢል ጸልይ ብለሽ ቀልድም ሊሆን ይችላል። ምንም ሌላ መልስም ስለሌለ ምን እናደርገዋለን? ህሊናዬ ወደ ቤተክርስቲያን ወደ መንፈሳዊ ህይወት አልመለስልኝ አለ ቢል ምንድነው የምናደርገው? የምናግዘው ነገር አለ? የለም። ጸልይ ወደ እግዚአብሔር። ከኛ አቅም በላይ ነዋ። ስልጣን ያለው እሱ ነው። ይሄ ወደ ላይ አሁን ሁልጊዜ ለእግዚአብሔር የምንሰጠውና ለሰው የምንሰጠውን ለያቸው ምንለው ለዚህ ቁስ አካሉ ሁሉ ሰፌዱ፣ ትሪው፣ ሳህኑ እንትን ሲል ለእግዚአብሔር ይሄ ነው ለእግዚአብሔር የሚሰጠው። ይሄ ድብቆ ህይወት ማለት በጣም እጅግ ከባድ ሰው የማይረዳው ሁሉ እግዚአብሔር የሚሰራው በአምላክነቱ የሚሰራው ይስራ። በጨለማው ዓለም ውስጥ ብርሃን ያለው ጌታ በጨለማው ውስጥ የተደበቀው ማንነት አውጥቶ ለባለቤቱ ማስረከብ እሱ ኃላፊ ግን ለማስረከብ ራሱ ፍላጎት መኖር አለበት። ተገኘ ጥሩ አግኝቶ ራሱን የጠፋ እኮ ብዙ ሰው ትናንት 38 ዓመት ሙሉ ሲሰቃይ የነበረ ሰው ጌታውን አግኝቶት ማንነቱን አግኝቶ ተመልሶ ሲጠፋ አይታችሁት? ከእናቱ ጋር የተኛ አባቱን የሰለበ ጌታውን የሸጠ ጌታውን ከመሸጡ በፊት እናቱ ጋር የተኛ አባቱን የሰለበ ሰው እግዚአብሔርን አግኝቶት ራሱን አግኝቶ ንስሐ ኃጢአት የሚያስተሰርይ ጌታ መጥቷል ብሎ ከጌታ ጋር ሆኖ ተመልሶ ራሱን አጥቶት ይል ብዙ እኮ ራሱን አግኝቶ ራሱን ያጣል። ራንጀ የተቤትን ነገር አታስብ። ስለዚህ ራስን ጠብቆ መያዝ በራሱ ከባድ። ራስን ጠብቆ ከተገኘም በኋላ በጣም ጥንቃቄ የሚያስፈልገው እጅግ ህይወት ነው። እንደ ሸክላ ተሰባሪ ነው የኛ ህይወት። በጣም የሚጠፋ እንደ በጋ ደመና አንድ ጊዜ መጥቶ ከዚህ ገባ ሳይባል ልም የሚል ህይወት ያ ስለሆነ ራስን ማግኘት እለት ጊዜ አይሰጥ። አሁን ራሱን የሚፈልግ ሰው ስለ ሰው አይመለከተኝም ነው አይመለከተኝም። ገሊት እንዲህ አድርጋ ተይ እባክሽ ነው አይመለከተኝም። ገሊ እንዲህ አድርጋ ተው እባክህ ነው አይመለከተኝም። ጊዜ የለውም። ራሱን ማግኘት አቅቶት ራሷን ማግኘት አቅቷት
አግኝታ ማቆም አቅቷት ነገ የሚገጥማትን ነገር አላውቀው ብላ ያንን ገና በዚህ በሚርበደበደውና በሚቃጥተው ህይወት ውስጥ ነው ያለው። ስለዚህ ያ ሰው አይመለከትም። ያው ስራ ፈት ስንሆን ነው ስለ ራሳችን ህይወትን ሳን ይህን የተከበረውን ህሊናችን ለሰው እናውሏል። ለማይጠቅም ነው ለሐሜት፣ ለክፉ ነገር ሁሉ ወንድምን መጠበቅም ቢሆን ጥሩ፣ እህትን መጠበቅም ቢሆን ጥሩ። ለዚህ አሁን ላልሆነ ነገር እናውለዋለን ማለት እና ራስን መፈለግ ፈልጎ ማግኘት፣ አግኝቶ ደግሞ ጠብቆ መኖር። ይሄ ደግሞ በጣም የምናደርገው የሚችለውን ነገር የሚፈረድብን ካላደረግ የሚፈረድብን ነገር እንችላለን። ምስክርነት አድርገን የምንጠራቸው እንደ ደመና የከበቡን የሚባል ቅዱሳኑ ይህን እኮ ያደረጉ ናቸው። ከስንት መከራ ወጥተው እኮ ነው ትልቅ ሰዎች የሆኑ። እነ ጳውሎስን በዚህ በአሳዳጅነት በሰው አስገዳይነት የነበሩ ሰዎች አይደል? ድንገት መብረቅ ብርሃኑ በረቀለት። ከዚያ በኋላ ሰቅዞ ያዘ ራሱን። ሰው ልባል አይገባኝ፣ ሁልጊዜ ሰው ልባል አይገባኝ፣ አሳዳጅ ነኝ፣ በጸጋው ሐዋርያ የተባልኩት ሲል የነበረ ሰው ራስን ጠብቆ የሚይዝና ፈልጎ ማግኘት፣ ይህ አንደኛው ትልቁ ሃይማኖተኛ ይሁት ራስን መፈለግ፣ ፈልጎ ማግኘት፣ ያገኙት እንዳይጠፋ አድርጎ መጠበቅ፣ ሁልጊዜ እንዲህ ብሎ እንዲች ብሎ ማለት። አባቶቻችን ጽሙድ እንደ በሬ ቅኑት እንደ ገበሬ፣ እንደ ገበሬ ወገቡ የታጠቀ እንደ በሬ ደግሞ አንገቱ ተሰቅዞ በሕግ እግዚአብሔር በቀንበር የተያዘ ማለት። ገበሬውን እንዲህ መንቀሳቀስ አይችልም። በዚህም እንጨት አለ፣ በዚህም እንጨት አለ፣ በዚህ እንጨት አለ ተሰቅዞ፣ በዚህ ሞፈር አለ። ገበሬው በኋላ ጅራፍ ይዞ ይከተለዋል። መስመሩን ይዞ ካልሄደ የሚሰደው እንጨቱ እንኳን አይሰደውም። እዚህ ያለው እንኳን ገበሬው ማለት ነው። በክርስትና ውስጥ ያለ ሰው እንዲህ ማለት ነው። ገበሬውም የትም ያንችን ትልም ሳይደፍን ወገቡ ታጥቆ ራብ አድርጎ የትም እርሻውን ጥሎ አይሄድም። ዝናብ ቢዘንብ ያርሳል። ቢመሽ እንኳን ያን የጀመረውን ሳይፈጽም አይሄድም። ያን ሁሉ እንዲህ አድርጎ የክርስትና ህይወት እንዲሁ የተጀመረው ነገር ሳያልቅም ይሄድ። ስለዚህ ይህንን ማድረግ አንዱ የክርስትና ህይወት ማለት ራስን ዕለት ዕለት መፈለግ፣ ራስን መፈለግ። ለምንድን ነው የምጠጣው? ለምንድን ነው እንዲማደርገው? ለምንድን ነው በፍላጎት የምንነደፈው? ለምንድን ነው የምባክነው? ለምን አይምሮስ የማይሆነውን ነገር ያስባል? ለመቆየት ከመጣው ይሄን ያህል የሚያስጨንቀኝ ምንድን ነው? አሁን ይሄ ተመልክተው ሳይመጣው ለመቆየት አይደል? ክፉም ቢሆንበት ይኖራል፣ መልካምም ቢያገኘው ይኖራል። መልካሙንም ትቶ ክፉንም ትቶ ይሞታል። የመጨረሻ እድል ፈንታ አይደል? የሚያሳዝነው የመጨረሻው እድል ፈንታ ነው እንጂ እኮ ምንም እዚህ ግባ ይባላል። ሀብታሙ ይበላ አንድ እንጀራ፣ ደውን ይበላ አንድ እንጀራ። ሰው ቀጣሪ ለመሆን ነው የሚታክተው። ተቀጣሪ በመሆን እስኪቀጠር ድረስ ነው። ተቀጠረ በኋላ ደስተኛ አይደለም። ተቀጣሪ በመሆን ለምን ቀጣሪ መሆን አለበት? የድርጅቱ ግን የድርጅቱ ባለቤትና ይሄ ልጅ የሚበሉት አንድ አይደል? ሰላም ያለው እሱ እንዲሁ እሱ አይደል? ምንም እኮ ልዩነት የለም። እሱ አያስብ፣ ስለለት እንጀራ የሚያስብ ጭንቀት የለበት። በድርጅቱ ቢደርስ ምንም ቢከስር ምንም እንኳን የሚጨነቅበት ንብረቱ አይወድምበት፣ ምን አይል፣ ሰራተኞች አይጠፉበት፣ ገንዘብ ያዘው አይሰርቀው፣ ምንም የሚጨነቅበት ነገር የለም። የዕለት ስራውን ይሰራል፣ የጣም እንቅልፍ ይተኛል። የዚያ ሰውዬና የዚያ ሰውዬ ሁለቱ ያሰሩን የሰራተኛው ድል ፈንታቸው አንድ ነው። ግን እኛ ወደ ላይ ሰው ካለበት ወደ ላይ ነው የምንፈልገው እና ባለበት ነገር ላይ አሁን ይህንን የሃይማኖተኛነት ህይወት በውስጣችን ስላልያዝ ነው ሁሉ ዓለሙ ካፈሩ ጋር ያለው የበላይ ብቻ ነው የምንፈልገው። ከጠፉ ነገሮች እሺ ራስን ለመፈለግና ለማፈላለግ ከላይ ያየናቸው ኃይላት ሁሉ ምንም የእርዳታ አቅም የላቸውም። ከላይ ያየናቸው ሁሉ እነዚህ ዘመድ ምናምን ወይም እነዚህ ቁስ አካል ምን ያልናቸው ሁሉ ተጠይቆም ከዚህ ቦታ አለ ወይም ነበር የሚል ሰው የለም። ልቤን አየኸው፣ አይምሮዬን አየኸው፣ ኧረ እንዲሁኛለው ጌታዬን እየረሳሁት እየጠፋብኝ ተቸግሬያለሁ ቢል አየሁት የሚል ጌታ እግዚአብሔርና ላየው ብዬ ዕለት ዕለት እፈልገዋለሁ ጌታ አገኘዋለሁ ቢላው እየቀለደ ነው እንዴ? እየቀለደሽ ነው ይችላል። ስለዚህ ነገር ምንም ነገር ምን መልሰው ነገር አይደለም። የራስን ህይወት ይቀርና ጌታ እግዚአብሔርን አፋልጎኝ ቢል አንድ ሰው እዚህ ታገኘዋለህ ማለት አይቻልም። በቃ ሁለት ሰው ብቻ ነው ጌታና ፍጡርና ፈጣሪው ብቻ፣ ግለሰቧና ፈጣሪዋ ብቻ ነው የሚያውቁት ያን እና ቀላል ነገር የሚባል ነገር አይደለም። ወይም ነበር የሚል ሰው የለም። ራስን ማየትም ሆነ ፈልጎ ማግኘት የራሱ የባለቤቱ የጠፋው ሰው ድርሻ ብቻ ነው። ጠፍቶ መፈለግ ያልጠፋ ሰው አይደለም። የጠፋው ራሱ ነው። የጠፋውን ራሱ የሚፈልገው ጠፍቶ ራሱን የጠፋውን ማንነቱ የሚፈልገው በኃጢአት ላይ ወድቆ ከኃጢአት ለመመለስ ኃጢአተኝነትን ፈልጎ ማግኘት ማለት ነው። ጠፍቷል። ሌላ ሰው አይፈልጋትም። ጠፍታለች። እርሷ ናት ራሷን እንደጠፋች የምትፈልገው። የራሷ ፈላጊ የጠፋችው ራሷ ናት። የራሱ ፈላጊ የጠፋው ሰውዬ ነው የሚፈልገው። ጠፍቶ ራሱን መፈለግ አሁን በየትም ነገር በምንም በኩል የለም። የጠፋውን ሌላ ሰው ይፈልገዋል እንጂ የጠፋው ራሱ እንዴት ይፈልግ? አውቆ ከጠፋ ለምን እንዴት መፈለግ ቻለ? አውቆ ነው የጠፋው።
ሌላ የሚፈልገው ሳያውቅ የጠፋን ነው፣ ከብቶቹን ነው ሳያውቁ የጠፉት። እሷ ግን አውቃ ነው የጠፋችው። ፈላጊዋ ራሷ ናት። አውቃ ስለጠፋች አግኛዋ ፈልጋ የምታገኘው ግዴታዋ ራሷ ናት። አውቃ ነዋ የደበቀችው። አውቆ ምን ያለ ቢጠሩት አቤት አይልም። ሌላ ጠሪ ያስፈልግ አቤት ስለማይል ማለት አቤት ስለማይል ጠሪ ያስፈልገው። አሁን እዚያው ከወደቁበት ሆኖ እየተንፈራገጡ ጠፍቻለሁ፣ ወዴት ልሂድ? ወዴት ልመለስ? ጌታዬን የት ላገኘው? የጠፋው ልጅ ማን ነው የፈለገው? ለምን ሉቃስ ወንጌል ላይ ተመዘገበ? አያችሁት? ርዕሱ ማለት የት እንደሚገኝ የጠፋው ልጅ ሉቃስ 15 ላይ ያለው ልጅ የፈለገው ማን ነው? አባቱማ ከቤቱ ነው ያለው። ራሱ ነው ያገኘው። ከሪያ ጋር ሆኖ ያገኘው ራሱ አይደለም። አባቴ ቤት ብዙ የሚበላ ነገር አለ፣ አባቴን እንደ ልጅህ አድርገህ ሳይሆን ከሌሎች ሰራተኞች እንዳንዱ አድርገህ ቆጠረኝ ይለዋል። አሁን በአባቴ ዘንድ የልጅነት ክብር አልፈልግም፣ የአንድ የሰራተኛ ክብር ብቻ ነው የምፈልገው። አባቴ እንዲቀበለኝ ነው እንጂ ልጁ እንዲያደርገኝ አልፈልግም። ፈልጎ አገኘው። ልጁ ኋላ ጌታው ሲመጣ ነው የተቀበለው። ፈልጎ መጀመሪያ ያገኘው ግን ራሱ ነው። በኃጢአት ላይ ያለ ሰው ራሱን ፈልጎ ነው እንጂ ፈልጎ ካገኘ፣ ለምሳሌ እናንተን እንበለስ ክርስቲያኖች ስለሆናችሁ ወደ ንስሐ የምትሄዱ እኮ ካህኑ ፈልጎ አግኝቷችኋል። ራሳችሁን ፈልጋችሁ በኃጢአት ውስጥ መውደቃችሁን አግኝታችሁት ከዚህ ቦታ ተነስቼ ወደዚህ ቦታ ሄጄ በግሬ በኩል እንዲህ ላድርግ ብላችሁ መጣችሁ። ራሳችሁን ነው ወድቃችሁ ያገኛችሁት። በተለያዩ የኃጢአት መውደቂያዎች ወድቃችሁ ያገኛችሁ። ከዚያ በኋላ ያንን ወንጀል ነው ብላችሁ ያዛችሁትን ነጥብ ይዛችሁ ወደ ፍርድ ገባችሁ። ትክክል አይደለሁም አላችሁ። ራሳችሁ በራሳችሁ ፈረዳችሁ፣ ቀጣችሁ። ከዚያ በኋላ ወደ ስሬት ቦታ ጌታ ስሬት ወደ አስቀመጠበት ቦታ መጣችሁ። ራሳችሁን ቀጣችኋል። ወንጀለኛ መሆናችሁን ለራሳችሁ ነግራችሁታል። መመለሷንም ራሳችሁ ነው የመጣችሁት። ፈልጎ ማግኘት ማለት አንዱ ይህ ማለት ምንድነው? የሰራው ትክክል አይደለም። ለምን ትናንት እንዴት ተናገርኩት? ከዚህ ቦታ ስለምን ሄድኩ? እስከዚህ ጭምር ማለት ይህ ቦታ ለእንዲሁ መሆኑን እያየው ለምን ሄድኩኝ? ስልክ ሲደውልልኝ ለምን ሄድኩ? ከውድቀት በፊት ልጁ ስልክ ደውሎ ነበር። የደወለበት ምክንያት በህሊና እየታወቀ ለምን ሄድኩ? ለምን ወደኩ? ምክንያቱም የሚሄዱበት ስልክ ከተደወለ የሚከድበት ነገር ይታወቃል። ከወዲህ ሊቀር የሚችል ነገር ሊመስል ይችላል የሚቀር ግን ዙሮ ዙሮ ዓላማው አንድ ነው። ለምን ይሄድኩ? ያን ታዲያ ፈልጎ ማግኘት የተቻለው ደግሞ ራሱ ልጅቱ ራሱ ልጅ ብቻ። ይህን ፈልጎ ማግኘት የሚረዳ ሰው በሌለበት ነገር ላይ ማለትም ፈላጊም ተፈላጊም ራሱ ብቻ ነው ማለት ነው። ስለዚህ ነው ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 13:5 ላይ በሃይማኖት ብትኖሩ ራሳችሁን መርምሩ ያለው። ለአንድ ሰው ታላቁ ጥበቡ የራሱን ቋምና ጥልቀት፣ ድካምና ብርታት፣ ጽድቅና ኃጢአት ለይቶ ማወቅና አውቆም ደካማ ጎኑን ለማስተካከል በመፈለግ የሚገባውን ማድረግ ነው። አሁን ለራስ የተሰጠውን ትልቅ ነገር አሁን እኛ ወደ ሰው ገሌ እንዲያርጎኝ ገሌት እንዲያደርጋኝ ይሄ ምክንያት ደግሞ እግዚአብሔር ዘንድ ፍጹም ልንተው የሚገባ ነው፣ ተቀባይነት የለው። አይተነዋል እኮ አልፈንበታል። ለምን እንደማንረዳው አዳም ወዴት አለ? ጌታ ሆይ ድምፅን በሰማው ጊዜ ራቁቴን መሆኔን አውቄ ወደዚህ ራቁትክን መሆንክን ማን ነገረህ? አትብላ ያልኩህን ዕፀ በለስ እቺ አስራ አበላች። አንቺ ለምን እባብ እንዲያደርግሽ? ተያይዘን ወደ አንድ ቦታ ይሰደድ እግዚአብሔር ዘንድ ምክንያት ለምን የአዳምን ምክንያት ሔዋን ናት። እውነት ነው ያለችው። አሁን እኮ ምንም ስህተት የለውም። ለአዳም የነገረችው ሔዋን ናት። ለሔዋን የነገራት እባብ ነው ወይም ዲያብሎስ ነው። ለምን አልተቀበለላቸውም? ይህንን ሁሉ አሸንፎ የመኖር አቅም ያለው ዕውቀት በሰዎች ልጅ አይምሮች ውስጥ አስቀምጠዋል። ሰባኪው እንትን ስላለ ነው፣ ቄሱ እንዲህ ስላለ ነው፣ ሰንበት ተማሪው እንዲህ ስላለ ነው፣ ወራቢዎች እንዲህ ስለ ምንም ለማንም ምንም ይሆን ነገር ያ የሚመካኝበት ሰውና የሚያመካኘው ሰው ሁለቱ ድርሻቸው አንድ ነው። በተፈጥሮ የሚያንስ የሚበልጥ ሰው የለም። ፈጣሪውን ለማወቅም ክፉና ደግ ለመለየትም በሁለቱ አይምሮ ውስጥ የተቀመጠው አንድ ነው፣ ልዩነት የለውም። ያ ስላለ እንዲህ አድርጎኝ ነው ገሌ እንዲህ መስሎ የሚባል ነገር ጭራሽ የለውም። አይተነው አልፈንበት። አሁን ያልታለፈ ነገር ቢሆን ሊያጠራጥር ይችላል። ግን አልፈንበት ወድቀን እኮ 5500 ዘመን ጋየንበት። አሁንም በመቀጠል ያለንበት ህይወት ነው። ያ ስለሆነ ምንም ነገር የሚረዳ ነገር እናደረግልኝ የሚባል ነገር የለም እና በሃይማኖት ብትኖሩ ራሳችሁ መርምሩ። በሃይማኖት መኖር ማለት ራስ መመር ነው። ማነኝ እኔ? ምን እየሰራው ነው? ስንት ዓመቴ ነው? ይታው መመርመር ስንት ዓመቴ ነው? ወደ ክርስትናው ህይወት ከመጣችሁ አሁን ስንት ዓመታችሁ ነው? ሰንበት ተማሪ ከሆናችሁ ስንት ዓመታችሁ ነው? አሁን ይሄ ነው። ወደ ዲቁናው ከመጣን ስንት ዓመታችሁ? ቅስና ከያዝ ስንት ዓመታችሁ? 26 27 ዓመት በቅስና ማለት
ምንድነው ግን ፈቅ ያለው ነገር? ምንም። ከማያምኑት የተሻለ ህይወት አለው ወይ? የለም። አይደለም ከክርስቲያኖቹ ከነዚህ ከማያምኑት የተሻለ ህይወት ምንም ነገር የለም። የማያምኑት እንደውም በእምነት ካልሆነ በቀር በሌላ ነገር ሊበልጡን ይችላሉ። አረ ምንድነው መቆየቱ? ምንድነው አንድ አባቴ ያሉት ነገር አለ አሉ። ቅኔ እያስተማሩ እያለው አላ አንድ ተማሪ ዝም ብሎ ቅኔ የማይቆጥርም ደስ የማያስወርድም ዝም ብሎ ቁጭ ነው የሚለው። አንተ ልጅ ለምንድነው ቅኔ የማትነግረው? ግስስ የማታጠነው ለምንድን ነው እንዲህ የምታረግ? አይ እየሰማሁኝ ነው። ይሄ ውሸታም ሰው መደበቂያ ማለት እየሰማሁኝ ነው። በመስማትማ ቢሆን የኔ በቅሎ ራሱ 25 ዓመቷ ነበረ። እሷ ምን ጊዜም ተጋጡ ስር ነው ያለች። እሳቸው እዚህ ላይ ሆኖ የሚዘርፉ ቅኔውም ማለት ትሰማለች። ወልጅ ሲሄዱም ይዘዋት ነው የሚሄዱ። ቅኔ እያስቆጠሩ እያወሩ ምንም ነገር የለም። መስማትማ ቢሆን አሁን ያለው ይሄን ያህል በመቆየት የሚለካ ቢሆን ግን ወደ ተግባር ያልተገለጸ ህይወት አሁን ይሄን አመቴ ነው። እኛ ሰንበት ትምህርት ቤት ስንት ጊዜ ኖረንበት። ዛሬ መተው ነገ መተው አያቴ ቄሱ ነው። ቅድመ አያቴም እንደዚሁ ነው። እንዲህ ኖረንበት። እኔ እኮ በልጅነቴ እንዲህ ምንም አይሰራም። ይበል ፈላሲ ዘገባ በእግዚአብሔር መልጠሚን ወመዙ ሁሉ ዘገብራ ለጽድቅ ኢሳይያስ 52 ላይ ወደዚህ ወደ እምነቱ የመጣ አዲስ ሰው እግዚአብሔር ከነባሩ ሰዎች እኔን ይለየኛል አይበል። እነሱ አያታቸው ቅድመ አያታቸው እስራኤል ናቸው፣ የሌዊ ዘር ናቸው፣ የያዕቆብ ዘር ናቸው አይበል። ዛሬ ከመጣበት ጀምሮ ጽድቅን የሰራ ሰው እሱ ጻድቅ ነው። በቃ እንደውም የትናንቱ የቆየ ሰው የሚታሰብበት የ28 ዓመት የ30 ዓመት ዕዳ ነው የሚታሰብበት። እዩ መሄድ ግን አይቻልም እንዲያስባል ስለተባለ አሁን እንዲህ ብለን የ30 ዓመት ከመሆንማ እስከ 30 ዓመት ከታሰበብኝ ማለት አንችልም። እለት እለት የምንሰራው ስራ እርፍ ይዞ ወደ ኋላ ማይረስ። አሁን ለኛ የተሻለ ለእናንተ የተሻለ ሰንበት ትምህርት ቤት ኑራችሁ በዚሁ ህይወት የወደቃችሁ እየተነሳችሁ መኖር ብቻ ነው የተሻላችሁ። ለኛም እርሱ ብቻ ፈቀደ፣ እሱ አደረገ፣ ዲያቆን አደረገ፣ ቄስ አደረገ። እዚህ መኖር የተሻለ ነገር የለም። ለእንትን ለህይወታችን ለመንፈሳዊ ህይወታችን ብራሱ እያጠፋን ኃጢአት እየሰራን ከዚህ ቤት ከመኖር የተሻለ ነገር የለም። ከዚህ ቤት የተሻለ ሌላ የለም። እርፍ ይዞ ወደ ኋላ ማረስ የለም። ብንሄድ ይብስብናል እንጂ አይቀልልንም። ለአንድ ባሰሪው ዘንድ አንድ ሰራተኛ ሁለት ሰራተኞች አጥፍተው አንዱ ጌታዬ ይቆጠኛል ብሎ ቢጠፋ አንዱ ደግሞ አይ አጥፍቻለሁ ብሎ ከቤቱ ቢኖር የትኛው ነው ባሰሪው ዘንድ ታማኝነት ያለው? አጥፍቻለሁ ብሎ ከቤቱ ያለው እኛ ማለት እኛንን ማለት አጥፍቻለሁ። ሁለት ጊዜ ጥፋት አልሰራም። በራሴ ጥፋት በሰላም እንኳን ተመልሼ እንደገና የእርሱን ቤት ይቻላል። ያ ልጅም የተወቀሰው አሁን ቅድም ያልነው ልጅ የተወቀሰው ቤቱን ጥሎ ሄዷል፣ ንብረቱን ዘርፎ ሄዷል። ያ ግን መመለሱ ራሱ የሰራውን ድርጊት አጠፋለት ማለት ነው። እና ራስን ማውቀስ፣ ራስን መመርመር ማነኝ የኔ ዓላማ ተቀምጬ በቃ እንዴት በቅስና ይናመልት በዲቁና ይናመልት በሰንበት ትምህርት ቤት ይሄን ዓላማ ለምን ምን ጎደለኝ? ካልተቆረበም የማልቆርበው ለምንድን ነው? ምንድነው ችግሬ? ስጋው ደሙም በራሱ ስጋው ደሙ ከማግባት ይከለክላሉ ወይ? እዩት። ስጋው ደግሞ ስራ ይከለክላሉ ወይ? ስጋው ደሙን የምንቀበለው ከሰው ባህሪ ወተን ነው ወይ? እውነት ነው ወይ? ምለው ይህን እየሰራው ስጋው ደሙ ተቀበየ ደግሞ እንዲላለን ለኃጢአተኞች የታዘዘ እኮ ንጹህ የሆነ ምግብ ነው። ንጹህ የሆነ የእግዚአብሔር የጌታችን የኢየሱስ ክርስቶስ ስጋና ደም ነው። ለኃጢአተኞች ነው የታዘዘው። ጻድቃን ልጠራ የመጣው አይደለም እኮ። ስለዚህ የኛ መድኃኒት ሁለት ዕለት የሚሰወው ማለት ከኛ ንጽህና ሳይሆን እኛ ኃጢአታችን ያስተሰርይልናል ብለን ማመን ይቻለን ደግሞ ኃጢአት አንሰራም። ብንሰራም ደግሞ ተመልሰን ንስሐ እንገባለን ብቻ ነው ለኛ ቋሚው መደበኛው። ይቻለን አንሰራም። አሁን ነው በእርግጥም ተዘጋጅተን ለኃጢአት አንቀመጥም። ድንገት ግን ሰዎች ነን እንሰራለን። ብንሰራም ደግሞ ተመልሰን እንመጣለን። ከቤቱ ግን አንርቅም ብሎ መወሰን ሌላ እንትን የለና ይህንን መርምሩ። ሰው ሃይማኖተኛ ከሆነ የገዛ ራሱን ስራ ዕለት በዕለት ይመረምራል። ሃይማኖተኛ ከሆነ ሌሎችም እስኪመረምሩትም አይቆይም። እዩት፣ ሌሎች ከመረምሩት አይቆይም፣ ራሱ ይመረምራል። ራሱ መርምሮም በመሆኑም ለሌላው ያልሆነ ለራሱ በክርስቶስ ፊት የሚያስመካውን ስራ ያገኛል ይላል። ነገር ግን ሃይማኖትም ሳይኖረው ምግባርም ሳይሰራ በስም ብቻ ሃይማኖተኛ ነኝ የሚል ሌላውን ሳይሆን ራሱን ያታልላል ይላል። ይህም የዋህነት ነው። ብልህ አታላይ ምንም እንኳን ዓላማው የሚጠቅም ባይሆንም ሌላውን አታሎ የፈለገውን ያገኛል። እንዲህ አይነቱ የዋህ ግን ራሱን በውሸት አታሎ የሚያገኘው ሳይኖር እንዲያውም የነበረውን እያጣ ለከንቱ ይኖራል።
አሁን ራስን ማታለል አይቻልም። ይህንን ላድርግ ሲባል ይህን ላድርግ። ኃጢአተኛ ነሽ ወይ? አዎ ኃጢአተኛ ነህ። ስጋው ደግሞ ለምን አትቀበይም? ገና ነኝ። እንግዲህ በኃጢአተኛ ከታመነ ማለት ነው። ኃጢአተኛ ሆነ ወይ? አዎ ኃጢአተኛ ነህ። እሳ ለምን አትገባም? ገና ነኝ። አባት የለኝም። ይሄ ነገር እናልተሳካ። ስለዚህ ራስን ማታለል፣ ሌላውን ማታለል ምናልባት አሁን ለጥቅም ሊሆን ይችላል። አንዱ ሰው ማታለል ይችላል። ጥሩ ነው ማለት ባይገባም ጥሩ ነው ባይባልም ሌላውን ሰው ማታለል ይቻላል። ያታለልበት የራሱ የሆነ የጥቅም ሰንሰለት ስለሚኖረው ገሊትን እንዲህ ብዬ እንዲህ ላድርጋት፣ ገሌን እንዲህ ብዬ ነግሬ እንዲህ ላድርገው፣ ያንን ካደረገበት የሆነ ትርፍ ነገር አስቧል። ራስን ማታለል ግን ምን ይገኛል? አይ ነገሌ የሚሉትን ነገሌ እንኳን እንዲህ እየተባሉ ቄሶቹ እንዲህ እየተባሉ ቆራቢዎቹ እንዲህ እያሉ አይደል እኔ ማምን አደረኩ አሁን አሞኘ ነው ማለት ነው። ይሄ ምንድን ነው የሚጠቅመን? ከዚህ ውጭ ነገር ምንም ነገር የለም። ስለዚህ ራስን መመርመር ጊዜን፣ ሁኔታን፣ እድል ፈንታን፣ የነበሩበትን ቤት፣ እናት አባትን፣ የገሊት ልጅ አይደል እናት ማናት? አባት ማን ነው? ቤተሰብ ማን ነው? ከየት ቤተክርስቲያን ያደግነው? እነማንን? ምን አደረገ ጌታ? ስንት ፈተና ደረሰብን? ፈተናው እንዴት አሳለፈን? ይህን መመርመር ማለት ይህን ከመረመሩ በኋላ በዚህ ራስ በዚህ አካሄድ ህይወትን መምራት እና አንደኛው ራስን መመርመር ማለት ፈልጎ ማግኘት፣ አግኝቶ ያገኙትን ደግሞ የትም እንዳይሄድ አድርጎ እንደ እንቁላል ወይም እንደዚህ እንደ ብርጭቆ እቃዎች መጠበቅ እንዳይሰበር። አሁን እንዲህ አድርገን ጠብቀን ይዘነው እያለን እንዲህ ተጠንቀን እያለን ሰውንና እጃችን ጥሎ ቢወርቅና ቢፈረከስ ጌታው ይጠብቃል ማለት ነው። ከኛ አቅም በላይ በሆነው ነገር ላይ እግዚአብሔር ተዘጋጅቶ ስላለኛል ይረዳል። ከኛ አቅም በታች በሆነው ነገር ነው ግን እግዚአብሔር የማይጠብቅልን። እኛ በሆነው ነገር ላይ በላይ በሆን በማንኛውም ምሳሌ አንድ ነገር ልንገራችሁ። እስራኤል በዚህ ዓለም ላይ ሰው 70 ዓመት ዘግቶ ከዚህ ላይ ቁጭ ብሎ እንጀራ ስጠኝ ቢል እግዚአብሔር እንጀራ አይመጣም። አንድ እንጀራ አይመጣም። ይሄ ክደትም አይደለም እምነትም አይደለም። እንጀራ ስጠኝ ቢል ማለት እግዚአብሔር ሰርተህ ለምን አትበላም ሰርተሽ ለምን አትበይም የሚለው መልስ እስካልተመለሰ ድረስ እግዚአብሔር እንጀራ ያዘ። በምድረ ግብጽ ያን ያህል 400 ወይም 215 ዓመት ምድረ ግብጽ ሲኖሩ ጡብ እያቦኩ እየተሰቃዩ የእንጀራ መብያ ጊዜ አይደለም የመጋገሪያ ጊዜ የሌላቸው እናቶች አይደለም የመውለጃ ጊዜ እንኳን የሌላቸው ልጆቻቸው እስኪያቦኩ ድረስ መከራ የሚቀበሉ ሰዎች ገለባ እንኳን የማያቀርቡላቸው ገለባ ሄደው ሴቶች ሁሉ እንትኑ ስንዴው በተወቃበት ቦታ ላይ ገለባ ሰብስበው አመተው እንደራሳቸው አብኩተው ደግሞ ጡፊት ገለባ እያመጡላቸው እያወኩ ይሰሩት የነበረውን ጡብ ያህል ኋላ ሁሉ ደግሞ እንደገና ቤት ገለባ ያቀርቡላቸውና በቀን ለምሳሌ የባህል ቁጥሩ የትክክል ባይሆን 5 ጡብ በቀን 5 የክላ እንድታመርቱ ተብሎ ታዘዙ። ኋላ ደግሞ አይ ጠግበዋል ይሻላሉ እነሱ እንዲያውም ገለባ ራሳቸው ይፈልጉ ገለባ ፍለጋ ጊዜያቸውን ይፈጃሉ። እንትን የሚሉት ግን የሚቆጠርባቸው የሚያስረክቡት ግን እንደጥንቱ ያን ያህል በመስኩ ሲንከራተቱ ብሎ ያን አድርገው እንዲያስሉ የነበሩ ሰዎች ከዚያ ምንም ነገር የወረደላቸው ነገር የለም። ተቀጥረውም ቢሆን ምንም ነገር አድርገው ቢሆን በምድረ ግብጽ እንጀራ ፈልገው ይኖራል። ወደ ሲና በረሃ ሲመጡ ሲና በረሃ ላይ የሚጠየቅበት ቦታ የለም። አሸዋማ ቦታ ነው። ውስጡ አፈር መያዝ አይችልም። ነፋስ አምቆ ማስቀረት አይችልም። ነፋስ የሚያሳልፍ ውሃ የሚያሳልፍ ለእህል ጥቅም የሚሆን ማዕድን በውስጡ የሌለበት ባዶ ሐሩር የሚበዛበት ቦታ ነው። እዚያ ቦታ ላይ ሲደርሱ ግን የሚበላ ጠየቁ። በሰማይ እንጀራ መጥቶ ሰጣቸው። የሚጠጣ ጠየቁ። ከአለት ላይ አፍልቆ ሰጣቸው። ስጋ ፈለጉ። ቆቆቹን እያመጣ ሰጣቸው። ለምን ያተደረገ እንጀራ ለማግኘት የሰው ልጅ ጥረት ምንም ዋጋ ስለሌለው በዚያ ቦታ ላይ የፈለገ ነገር ቢፈልጉ እንጀራ ያገኙ። ስለዚህ ጌታው እንጀራ ተክቶ አመጣ። ኋላ ፊንቆን ወደሚባል ቦታ ላይ ሲደርሱ እንጀራ ወዳለበት ቦታ ላይ ሲደርሱ በረሃውን ወጥተው ሲመጡ እንጀራው ቆመ። እንግዲህ ሲና በረሃም ለነሱ ያው ነው። ፊንቆን የሚባለው ቦታ ለነሱ ዋል ግን አገሩ እንጀራ የሚያስገኝ ስለሆነ ማንኛውም ስልት ሄደው እንጀራ ማለት ይችላል። እግዚአብሔር እንዲህ አይደለም። እዩት። አሁን የቸገረ ነገር ሲሆን ከጊዜ ከኛ አቅም በላይ ሲሆን ነው እንጂ እርዳታ የሚጠየቀው በእግዚአብሔር ቁጭ ብሎ ዝም ብሎ አይደለም የሚጠየቀው። ለምን አታገባም? እግዚአብሔር ሲፈቅድ። ለምን አታገቢም? እግዚአብሔር ስላልፈቀደ ነው። ግን አሁን የእግዚአብሔር ፈቃድ የሚጠየቅበት ነው። እዩት እንትናችን ማለት ነው። አሁን ይሄ እኛ ልንሰራ የሚገቡ ስራዎች አሉ። እግዚአብሔርን ረዳት አድርገን እንቅስቃሴ የኛ እርዳታ የእግዚአብሔር እርዳታም እንቅስቃሴም የእግዚአብሔር ብቻ ነው። እርዳታም ሁሉም የእግዚአብሔር እንቅስቃሴም ሁሉም ማንኛውም የእግዚአብሔር ብቻ የሆነበት ስራ አለ። እንቅስቃሴ የኛ እርዳታ የእግዚአብሔር ማንኛውም ሁሉም በዓለም ላይ የምንሰራው ስራ አሁን እኛ የኛ እንቅስቃሴን ገድበን
ተንቀሳቀሰ እንዲያደርግልን የሚለው ነገር ይላል። ስለዚህ ራስን መመርመር አንዱ ዋነኛውና ፈልጎ ማግኘት፣ እንዳይጠፋ ተንከባክቦ እንዲህ አድርጎ መያዝ። አሁን እንዴ ከሆነ አይተኛም። ብርጭቆ የያዘ ሰው እንዳትተኝ ብርጭቆ እንዳይሰበር ይባል እንዲህ አድርጋ ነው የምትይዘው ማለት ነው። አሁን የሰው ልጅ ህይወት እንዲሁ የማያስተኛ ህይወት ነው ያለንበት። ይህንን ጠብቆ እንዲህ አድርጎ መያዝ። ሌላው ሁለተኛው አንድ ሃይማኖተኛ ሰው መሆን ማለት ዓለምን ከእግዚአብሔር እግዚአብሔርን ከዓለም ወይም የዓለምን ውዴታ ከእግዚአብሔር ፈቃድ ለይቶ ማወቅ ማለት ነው። ዓለም ምን ይፈልጋል? እግዚአብሔር ምን ይፈልጋል? አሁን ዝም ብሎ ትርምስምሱን የምናወጣው ሂደት ነው። እግዚአብሔር ምንድን ነው የሚፈልገው? ዓለም እስከኛ ምንድን ነው የሚፈልገው? አሁን ስንል ዓለምን አትወደዱ የሚላል። ምንድን ነው ዓለምን አትወደዱ? ዓለሙን ሊያድን መጣ ደግሞ ይላል። ዓለሙን አትወደዱት፣ ዓለሙን ሊያታርጉት፣ ዓለሙን ሊያድን መጣ። ስሙ ራሱ የዓለም መድኃኒት ነው። አትወደዱ የተባለው ዓለም ሌላ ነው ማለት ነው። እሱ የዓለም መድኃኒት ከሆነ ዓለሙና በዓለም ውስጥ ያለውን አትወደዱ የተባለ የኛ ትርጉም የተሳሳተ ነው ማለት ነው። ስሙ ራሱ የዓለም መድኃኒት መድኃኒዓለም አይደል? ስለዚህ ዓለሙን አትወደዱት ምንድን ነው ማለት ነው? አሁን ሰው በዚህ እንትን ይልና ማለት የዓለም ከንቱ እንደሆነ፣ ስጋም ከንቱ እንደሆነ፣ ጋብቻም ከንቱ እንደሆነ፣ መብት መፍራትም ከንቱ እንደሆነ እንዲህ አይነት ሲል ነው የሚስለው። እንዲህ ነው ወይ ግን ዓለም? ስለዚህ የእግዚአብሔር ፍላጎት ምንድነው ከኛ? ዓለምስ የሚፈልገው ከኛ ምንድነው? ስለዚህ የማንፈልገው ዓለም የትኛው ነው? የምንፈልገው ዓለም ተወዳጅ ዓለም በእግዚአብሔርም ዘንድ በእኛም ዘንድ ተወዳጅ ዓለም አለ። አሁን የተከበሩ እናንተ ያላችሁበት ዓለም እግዚአብሔር የሚወደው እናንተ የምትወዱት እናንተ የሚወደድ ነገር የሚያስገኝላችሁ የተባረከ ዓለም ነው። ጌታ መድኃኒዓለም ኢየሱስ ክርስቶስ ዋጋ የከፈለበት ዓለም ነው። የማይወደው ዓለም ደግሞ ከዚህ ዓለም ውስጥ ያሉ ሰዎች የሚሰሩት ስራ ነው የማይወደው ዓለም። ዓለሙ ይህን ፍላጎት ከእግዚአብሔርና ከዓለም ውስጥ መካከል ያለው ነገር ለይቶ ማወቅ። በዓለም ውስጥ በትዳር ላይ እየኖር ባይታዊ ሆኖ መኖር። አንዲት እናት ልጆቿን እያሳደገች የትዳር አጋሯ ጋር እየኖረች ባይታዊ ሆና መኖር ይችላል። ምክንያቱም ጋብቻ ርኩስ አይደለም። ጋብቻ ወንበዴዎች መሸወጫ አይደለም። እግዚአብሔር ማግኘት እኮ ነው። ብቸኝነት ማለት ባይታዊ መሆን እግዚአብሔር ማግኘት። ማን ነው መጀመሪያ ደረጃ በትዳሩ ላይ በዓለም ላይ እግዚአብሔርን ያገኘው? በትዳር ያለው ሰው አይደል? መናኙ የሚባለት አብርሃም ባለ ትዳር አይደል? ስለዚህ ባሉ ነገሮች ላይ ምንድነው ታዲያ የሚጠለው ከኛ እግዚአብሔር? ዓለም እስከኛ የሚፈልገው ከእግዚአብሔር አርቆ የሚፈልግብን ምንድነው? እግዚአብሔር እስከ እርሱ ጋር ሆነን ከዓለም ላይ የሚፈልገው ምንድነው? ይህን ነገሮች ማወቅ አንዱ የክርስትና ሕይወት። አሁን ያላየናቸው ብዙዎች ነገሮች አሉ ማለት ዝም ብለን እኛው እግዚአብሔር እንዲነው እግዚአብሔር ነው የምንላቸው ውጭ በማናውቅ ዓለም ከምናገረው ውጭ ከኛ ውስጥ ያሉ የማናውቃቸው ነገሮች አሉ። እነዚያን አለማወቃችን አሁን ለላይኛው ለትልቁ ለማንነቱ ዕውቀት ራሱ አጋልጦ ለድንቁርና ይሰጣል ማለት ነው። በሃይማኖት ውስጥ በተግባር የሚኖር ሰው በረቂቁ ዓለም ውስጥ በርቀት ስለሚኖር በተግባር የሚኖር በረቂቁ ዓለም በርቀት ነው የሚኖረው ያለው በግዘፍ ነው። ሃይማኖት ስላለ ግን በረቂቁ ዓለም ውስጥ በርቀት ይኖራል። ምክንያቱም ወደ ላይ እግዚአብሔር ነው ያል ወደ ታችም ወደ ጎድን በግራም በቀኝ ደግሞ ያሉ ፍጡራን ይመለከታል ማለት የሚከለክለው ነገር የለም። ግን የግዙፍ ረቂቅ በግዙፍ ዓለም ያለ ርቀት ማለት ዓለም ውስጥ ነው የሚኖረው። ዓለምን አሁን እንደ ክፋት ማየት መሳል አይደለም ተግባሩ ማለት። በሃይማኖት ውስጥ በተግባር የሚኖር ሰው በረቂቁ ዓለም ውስጥ በርቀት ስለሚኖር ከርቀቱ የተነሳ እርሱን የሚመረምረው ሳይኖር እርሱ ከራሱ አልፎ ዓለምን መርምሮ በዓለም ውስጥ የእግዚአብሔር ያልሆነውን ከዓለም ብቻ የተወለደውን ኃላፊና ጠፊ ነገር ለይቶ ስለሚያውቅ ባለው በማንኛውም ነገር ከመመካት በዓይን አምሮትና በስጋ ምኞት ከመነዳት ራሱ መጠበቅ ይችላል። አሁን ከዚህ ሆኖ በግዘፍ እያለ በርቀት ያሉ ነገሮች ሁሉ ለይቶ የማወቅ አቅም አለው። ራሱን አይቶታል። ከዚያ በኋላ በርቀት ያሉ ነገሮች ደግሞ ለይቶ ከእግዚአብሔር የሚለዩትን ነገሮች ያውቅና በዚሁ ላይ እንዳለ እንደገና የእግዚአብሔር የሚፈልገውን ፍላጎት ይሰራል። ዓለም ምንድነው ብሎ ለይቶ ማለት። ስለዚህ አሁን እና አብርሃም ብንል ሌሎችም ቅዱሳን የአብርሃም ልጅ አባታችን ይስሐቅ፣ የይስሐቅ ልጅ የአባታችን ልጅ ያዕቆብ ብንል እነሆ የሚኖሩት በአንድ ላይ ነው። በአባታቸው እርስ በአብርሃም ሂደት ነው የሚኖሩት። ሁሉም ግን እግዚአብሔር ከማይወደው ዓለም የተለዩ ናቸው። የለየላቸው መናኞች ናቸው። ሐዋርያው ቅዱስ ዮሐንስ በአንደኛ ዮሐንስ 2:15 ላይ ዓለምን ወይም በዓለም ያለውን ማንኛውም ነገር አትውደዱ፣ ዓለምን ጥሉት። እንግዲህ ቅድም ካለው ከመድኃኒዓለም የተለየንም ሊመስለን ይችላል ማለት ግን ምንድነው ታዲያ ያለውን አትውደዱ። ማንም ዓለምን ቢወድ የአብ ፍቅር በእርሱ ዘንድ የለም። ምንድነው የሚለን ነው? አሁን ይሄን ሁልጊዜ እንደውም ለስምንት መጻሕፍቶች ርዕስ ነው። ይሄ ንፍቅ ዲያቆን የሚያነባቸው 8 መጻሕፍቶች አሉ።
ወይም ከስምንት አንዱ በአንድ በቅዳሴ ጊዜ አንድ ምዕራፍ የሚያነበዋል። ለነሱ ለስምንቱ ይሄ ቃሉ ዮሐንስ ቃል ነው። ራዕየ ዮሐንስ፣ መልእክተ ዮሐንስ መልእክት፣ ዮሐንስ መልእክት አራት መጽሐፍ አለው ዮሐንስ። ከዚያ ጴጥሮስ፣ ይሁዳ፣ አንድ ደግሞ ማን ነው? ያዕቆብ፣ ስምንት ይነበባሉ። ከነዚህ ከስምንቱ አንዱን ሲያነብ ግን ይሁዳም ቢሆን ይህን ቃል ነው የሚጠቀመው፣ ያዕቆብንም ቢሆን ይህን ቃል ነው የሚጠቀመው። ወንድሞች ወይ እና ዓለም አትወደዱ፣ ዓለሙም በዓለም ውስጥ ያለው ሁሉ ኃላፊ ነውና። ሁል ጊዜ ቅዳሴ ላይ የምንማረው ውርስ ነው ማለት ምንድነው? ግን ታዲያ ዓለሙ እንደ ዓለም መድኃኒዓለም እያለ እንደገና ዓለሙን ሊያድን መጣ እያለ ምንድነው ዓለሙን አትወደዱ? አሁን ራሱ መመርመር ምንድነው የሚለኝ ራሱ ብለን ነው አናውቅም ይኖራል ማለት ሃይማኖተኛ ሰው ዓለም አመጣ ከማይጽኗ የምትወልዳቸው ከንቱነትን የተሸከሙ ምኞቶችና በጊዜው የሚጠፋ አእምሮት ወይም ፍላጎት መገኛ የሆነው የሰው አካል ሳይሞት ተቀድመው በእድሜ ብዛትና በጤና እጦት ምክንያት ድንገት እንደሚጠፉ ስለሚያውቅ በዓለም ውስጥ ሳለ ከዓለም ጥፋትና ከንቱነት ተለይቶ በሁሉም መንገድ በተሰጠው ጸጋ እግዚአብሔርን ደስ ማሰኘትን ይመርጣል። ምክንያቱም ሁሉም የተሰጠውን ጸጋ በአግባቡ ቢጠቀምበት ላያጸድቅ የተሰጠ ስጦታ የለም። ሁሉም የተሰጠውን በአግባቡ ከተጠቀምበት ላያጸድቅ የተሰጠ የለም። አሁን አንዱ በአንዱ የአንዱን ጸጋ ይመኛል። ላያጸድቅ እኮ ያልተሰጠ ሰው ደግሞ የለም። አሁን ቅድም እንዳልነው የራስ መመርመር ምንድነው ወይ የምንጸድቅበት ብሎ ያለ ማየት ነው እንጂ እንዳይጸድቅ ጸጋ ያልተሰጠው ሰው የለም። አይታችሁት አንድ የተሰጠው አራት የተሰጠው አምስት የተሰጠው አይደለም ያልተሰጠው ሌላ አራተኛ ሰው ነበር የሚላል ወይት ያ ማለት ነው እኛ ነው። አሁን የተሰጠን የዋጋ መጠን ነው የሚለያየው እንጂ ዋጋ የማያሰጥ በመንግስተ ሰማያት ዋጋ የማያሰጥ ዋጋ ያልተሰጠው ሰው የለም። ሁሉም ዋጋ ተሰጥቶታል። ያ ደግሞ ሐዋርያው እንደተነገረው እንደ አቅሙ ነው። በአንዱ ቢሰራ አምስት የተሰጠውን ያህል ጸጋ እኩል በሰማይ ያገኛል። በከንቱ እንዳትቀር በከንቱ እንዳይቀር ነው አቅሙ ትንሽ ስለሆነ አንድ የሰጠው እንጂ ነፍቆታ አንዱ እኮ የአምስቱን ያህል 10 ያተረፈውን ያህል ዋጋ አለው። የተሰጠው የአቅሙ መስራት የሚችለው እሱም ብቻ ስለሆነ ላያጸድቅ የተሰጠ የለም። ሴትነት ያጸድቃል፣ ወንድነት ያጸድቃል፣ ምዕመንነት ያጸድቃል። የማያጸድቅ ከምዕመንነት ውጭ ያለው ህይወት ብቻ። ከዚያ በኋላ እንደገና ምዕመን ሆነን መስራት የሚገባን ነገር ሳይንሰራ መስራት የማይገባን ነገር ስንሰራ ይሄ ነው። ከዚህ ውጭ ግን ሴት መሆን፣ ወንድ መሆን፣ ምዕመን መሆን፣ ቄስ መሆን፣ ዲያቆን መሆን፣ ዘማሪ፣ ሰባኪ ይሄ የሥራ ዘርፍ ነው። የአንድ መስሪያ ቤት ሰራተኞች ናቸው የፈለገውን ስራ ሁሉ። ከዚህ ውስጥ ለመካተት ሰራተኛ ለመባል ነው እንጂ መጣር ከዚህ ውስጥ ግን ገሌን ሰራ የሚያስብል ነገር የለም። ሁሉም ሰራተኛ ጽዳት የሚሰራው፣ ዘበኝነት የሚሰራው፣ የቢሮ ስራ የሚሰራው፣ የጉልበት ስራ የሚሰራው፣ ሹፌርነት የተቀጠረው የአንድ መስሪያ ሰራተኛ። ይሄ ማለት ይሄ ሰው ማለት ለሁሉም ለእያንዳንዱ እንዳቅሙ ነው። ዘበኛ የሆነውስ ወደ ውስጥ ገብቶ ማገልገል ስለማይችል ሊሆን ይችላል። ያቅሙ ሊሆን ይችላል፣ የሌላ ነገር ሊሆን ይችላል። ጽዳትም እንዳቅሙ ነው። ግን የመስሪያ ቤቱ ሰራተኛ ዋጋ አለው። ሰራተኛ ሲቆጠር አንድ ተብሎ ነው የሚቆጠረው። እሱ ስራ አስኪያጁ አንድ ቢባል ታችኛው እነዚያ ግማሽ ተብሎ አይቆጠሩ። ልዩ እግዚአብሔር ዘንድም ሁሉም ሰው እንዲሁ ለአንድ ዓለም የተሰበሰበ ስለሆነ ስለዚህ በዓለም ላይ ያለው ለይቶ የሚያውቅ ሰው ማለት ነው። በአግባቡ ምክንያቱም ሁሉም የተሰጠውን ጸጋ በአግባቡ ቢጠቀምበት ላያጸድቅ የተሰጠ ስጦታ የለም። በስጦታ ጸንቶ የሚገባውን ከመስራት የተሻለ ገዳም የለም። በስጦታው ጸንቶ የሚገባውን ከመስራት የተሻለ ገዳም የለም። ለባለ ትዳሮች አሁን ገዳማቸው በትዳር ውስጥ መኖር ብቻ ነው። ትዳርን ፈቶ በትኖ ገዳም መሄድ አይደለም። የነሱ ገዳማቸውን የአብርሃም ገዳሙ ትዳሩ ነው። ገዳም ለመሄድ የተሰጣቸው ሰዎች ወደ ዓለም ቢመለሱ ደግሞ የሚጸድቁበት ያ ገዳም ብቻ ነው። እያንዳንዱ ያለውን ነገር ማለት ቅስና የተሰጠው በቅስናው ብቻ ነው ገዳሙ። ዲቁና የተሰጠው በዲቁና ብቻ ነው ገዳሙ። ሰንበት ትምህርት ቤት ያሉትም ሁሉም ብቻውን ያለም ገዳሙ ብቻውን ለመኖር ከወሰነ ብቻውን መኖር፣ ብቻውን ካልወሰነ ጊዜው እስኪደርስ ድረስ ለጋብቻ ካለ በዚያው ባለበት ጸንቶ መኖር። ከዚያ የተሻለ ሌላ ምንም ነገር የለም። ሰራተኛ ስራ እየሰራ ስራውን ለዚህ ጥንብ ዓለም ለዚህ ክፉ ዓለም ስራውን ተጨመዳ አለበት እሱ ያጸድቀውም። ስራውን እየሰራ የእግዚአብሔርን ፈቃድ መፈጸምና በሚሰራው ስራ ሰዎችን ማዳን ስለሚችል የተሰጠው ብቻ ነው። ሁሉም ዝም ብሎ ገዳም ተንደርቶ ሄዶ የሚኖርበት አይደል። ገዳም ሰው አይደል። ገዳም ማለት እኮ ዓለም ማለት የምድር አካል እኮ ነው። ሌላ ምንም ነገር እኮ የለም። ዓለም ነው። ዓለም ማለት ሰዎች የሚኖርበት ወይም ፍጡራን የሚኖርበት ቦታ ማለት
ገዳም የለም። ሰው ስጦታውን ማዋጣት ሲሳነው ገዳም ገብቶ የሚጸድቅ ይመስለዋል። አሁን ስጦታውን አንዳንድ ጊዜ ወደ አሁንስ ተወዷል መሰል ወደ 60 ሺህ ብር ነበር ታውቆ የኢየሩሳሌም ደርሶ መምጣት ማለት ነው። እና ሰዎች እዚህ ሀገር ሳይቆርጡ ኢየሩሳሌም የሚቆርጡ 60 ሺህ ብር ከፍለው ኢየሩሳሌም ሄደው ቆርበው ይመጣሉ። አሁን ሊጸድቁ ይችላል እንግዲህ እሱ አይመለከተኝም ማለት ነው። ግን ከራሳቸው ቤተክርስቲያን መች ቆረቡ? ስጋው ደግሞ እኮ አንድ ነው። በጭራሮ በሰርተን ብንቆርብም በቆርቆሮ ምንም እኮ ልዩነት የለም። ያ እኮ ማለት ገንዘብ አውጥቶ ጉልበት አውጥቶ ጊዜን አውጥቶ መሄድ እኮ ከሀገራቸው ላይ መስራት ያለባቸውን ነገር ሰርተው ድካም ለሚጨምሩ ሰዎች እኮ ለመሸፈቻ እኮ አይደለም። ሄዳም መሄድ ለምሳሌ አሁን ከዚህ ተነስተው ጉዞ ለመሄድ ቤተክርስቲያን መሳም አለበት መጀመሪያ መድኃኒዓለም የማይ ሰውን ሰምተው ትራንስፖርት አወጥቶ ናቂ ባሌ መሄድ አይችልም። ትራንስፖርት አወጥቶ ወደ ኪዳነ ምሕረት መሄድ አይችልም። መጀመሪያ ካለበት ቦታ ላይ ያለውን ግዳጅ መፈጸም አለበት። መድከም መጸለይ አለበት። ከዚህ በኋላ ገንዘብም አወጥቼ ጊዜም አባክኜ ደግሞ ልጨምርበት ከድካሙ ማለት ነው። ሌላ ምንም ነገር ቤተክርስቲያኑ ማን አይደል? ሲጀምር መድኃኒዓለም ታቦት ያልሆነበት ቤተክርስቲያን እኮ የለም። ታቦት እኮ መድኃኒዓለም የትም ቦታ ላይ ማለት አለፋው ቤጣ ይውጣ የሚሉ የእግዚአብሔር ስም የተጻፈ ማንኛውም ቢሆን ማለት የእግዚአብሔር ያመልኮቱ መፈጸሚያ ነው ጽላት ማለት። ስለዚህ የትም ቦታ ላይ ቢከድ ምንም ቢከድ ለመከራ ለማብዛት ነው እንጂ ሌላ ቦታ ላይ ሌላ እንትን ለማለት አይደለም ማለት ነው። እና በስጦታ ጸንቶ የሚገባውን ከመስራት የሻለ ገዳም የለም። ሰው ስጦታውን መዋጣት ሲሳነው ገዳም ገብቶ የሚጸድቅ ይመስለዋል። ሁሉም አባቶቻችን ክብርን ያገኙት በስራቸውና በስጦታው ሆነው ነው። በስራቸውና በስጦታቸው ሆነው ነው። በእውነት እንዲያ ነው። ሁሉም ክብር ያገኙት በስራቸው ነው። ስጦታቸው ቀምቶ የከበረ የለም። ለምን? እግዚአብሔር ራሱ እግዚአብሔርነትን ቀምቶ እግዚአብሔር ስላልሆነ እዚህ ቀምቶ መክበር የሚቻል ነገር የለም። ሁሉም በትዳር የከበሩ አሉ፣ በመንግስት ስልጣን የከበሩ አሉ፣ በነብይነት የከበሩ አሉ፣ በሐዋርያነት የከበሩ አሉ፣ በሰማዕትነት የከበሩ አሉ፣ በምናኔ በምንኩስና የከበሩ አሉ፣ በጋብቻ የከበሩ አሉ። ከጋብቻ ውስጥ ባለው በተፈጠረው ዓለም በፈጠረባቸው ክስተት ብቻቸው ኑሮ የከበሩ አሉ። በቃ በተሰጣቸው ሀብታም ሆኖ የከበሩ አሉ፣ ድሃ ሆኖ የከበሩ አሉ። አላዛር የሚለው ድሃ ሆኖ የከበረ ነው። አብርሃም የሚለው ደግሞ ሀብታም ሆኖ የከበረ ነው። ዳዊት የሚለው ደግሞ ንጉስ ሆኖ የከበረ ነው። እዩት። ቆርኔሌዎስ የሚለው መቶ አለቃ ሆኖ የከበረ ነው። ከሁሉም ቦታ እኮ ጻድቅ አለ። ኤልያስ የሚለው በድንግልና ይኖር ሰው፣ ዮሐንስ የሚለው እንደዚያው በተሰጣቸው ጸጋ እኛ ከምንኖርበት በዓለም ላይ ከምንኖርበት ጸጋ እኮ ከዚህ ውስጥ ያልከበረ ሰው የለም። ስለዚህ እኛ መዘዝ አድርገን ጓደኛችን በትዳር የኖረ ሰው በትዳር ያለው፣ በብቸኝነት የኖረ በብቸኝነት ያለው፣ በወጣትነት ያለው ወጣቶቹን፣ በሽምግልና ያለው ሽማግሎቹን መፈለግ ብቻ በቂ እኮ ነው። እድሜ ለክቼ በዚህ እድሜ የኖሩ ሰዎችን መፈለግ ማን ነበር በዚህ እድሜ እንደዚህ ሲንዘላዘል የኖረ ማን ነበር? በቃ ይፈለግና የኔ እድሜና እነዚያ ሰዎችን ፈልጎ ምንድን ነበር ስራችን? እዩት። ምንድን ነበር? ከ3 ዓመት ጀምሮ ስራ የሰራ ሰው አለ አይደል? የማይጸኑን ዮሐንስን የታምሩን ተውና 3 ዓመት ጀምሮ ስራ ጀመረ። ልጅ ነኝ እንዲህ አለለም ያል ማን ነው ልጅ? ታዲያ ልጅ ነው ሁሉስ የክርስቶስ ልጅ አይደል? በልጅነት ዘመን አትስራ ያለ መጽሐፉ የተጻፈው በወጣትነት ዘመን ፈጣሪ እግዚአብሔር ፍራ። በከባዱ ዘመን ማለት አጣሞ የሚቀረውን አጉጦ የሚቀረውን የማያቃናውን ህይወት በልጅነቱ የጎበጠ ሰው በወጣቱነቱ የጎበጠ ኋላ ቀና ብሎ መሄድ አይችልም። አንድ ጊዜ በሚቃናበት ዘመን ተጣሟላ። ህይወትም እንዲሁ ነው ማለት ነው። ስለዚህ ባለው ስጦታ ነው ሁሉም የከበረ። አሁን ስንክሳሩ ሲነበር ምን ብትሰሙ አባገሌ ይላል፣ ደግሞ ጋብቻ ላይ ያሉት ነገሬ ይላል። ህፃናትን ይጠራል፣ ሀብታሞችን ይጠራል፣ ድሆችን ይጠራል። በትዳር ዓለም ይኖሩት የሌላቸውን ባላቸው ሞቶባቸው ይኖሩት ስታቸው ሞቶባቸው ይኖሩት የማይጠራው ነገር የለም። ያ ሁሉ ታዲያ የከበረ ሰው ነው። በስጦታው ነው እንጂ የሚከበር ያለ ስጦታው የከበረ ሰው የለም። የሚገባቸውን እየሰሩ እንጂ ከእነርሱ መካከል ስራውን ትቶ ያልተሰጣውን ሽቶ የከበረ የለም። ስለዚህ የእግዚአብሔር የሆነውን ነገር ለምሳሌ አሁን ከላይ ያየን ሃይማኖተኛ ሰው መሆን ያለበት እግዚአብሔርን ከዓለም ወይም የዓለምን ውዴታ ከእግዚአብሔር ለይቶ መኖር። ዓለሙን አትውደዱ ያለው ምንድነው ሲባል አሁን የአይን አምሮት፣ የኑሮ መመካት፣ የአይን አምሮት፣ የስጋ ምኞት ነው አለ። ወንድሞች ይህን ዓለም አትውደዱ። እግዚአብሔር ዓለሙ ከእግዚአብሔር አይደለም፣ ከዚህ ነው እነኚህ ከዚህ ናቸው ከእግዚአብሔር አይደሉም የተባሉት የኑሮ ትምክህት፣ የአይን አምሮት፣ የስጋ ምኞት፣ ትምክህት፣ አምሮት ናቸው ከእግዚአብሔር ያልሆኑ። ዓለም የተባሉ እነዚህ ህይወቶች ናቸው።
አሁን ከእግዚአብሔር ያልሆኑ ነገሮችን ሁሉ ከእግዚአብሔር የሆኑትን ነገሮች ሊያስገኙ የሚችሉ ይሄን የኔ ቢሆን እንዲህ ቢሆን እኔ እንዲህ ቢሆን ይሄ ቤት የኔ ቢሆን ቤት መቼ ገዝቼ መኪና በገዝተው ባለስልጣን በሆን አሁን ምኞትና አምሮት ማለት እኔ እኮ የነገሌ ዘር ነኝ፣ እኔ እኮ አባቴ እንዲህ ነው እናቴ እንዲህ ናት፣ እኔ እኮ እንዲታው ያወቅኩ ነኝ፣ እኔ እኮ እንዲህ ጻድቅ ነኝ፣ እንዲህ ስንት ድሆች ረድቻለሁ። አሁን ትምክህት ማለት ይህን ዓለም ነው አትውደዱ የተባለ ሰርታችሁ በሰራችሁ ስራ አትውደዱ፣ በዘራችሁ በቀለማችሁ በቋንቋቸው አትመኩ። ይሄ እንደገና በምኞት ውስጥ አትወጣው። ይሄ ለኔ አንድ ሰው እኛ ባለንበት ህይወት አንድ ሰው ጋፎ ሁሉ ነገር ቢይዘው አይጠግብም። በነገራችን ላይ አይምሮ እንደገቱት ነው እንጂ እንደሰጡት አይደለም። ፍላጎት እንደገቱት ነው እንጂ እንደሰጡት አይደለም። ብዙዎቻችሁ ባል የላችሁ፣ ብዙዎቻችሁ ወንዶች ሚስት የላችሁ፣ የተወሰናችሁት ሚስት አላችሁ፣ የተወሰናችሁት ባል አላችሁ፣ ሊኖራችሁ ይችላል። ባል ባለው ባል በሌለው ሚስት ባለው ሚስት በሌለውም ራስን መግታት ካልተቻለ አንድ በማግባት የሚወሰን ፍላጎት የለም። እዩት 80 ቢገባ 90 ቢገባም ፍላጎት አይገታም። ትንሽ የወር ደመወዝ በማግኘትና ብዙ ገንዘብ በማግኘት መካከል ራስን መግታት ካልተቻለ ገንዘቡ በራሱ ማግኘቱ ሰውን ሊገተው ሊያረከው አይችልም። ገንዘብ በተጨመረ ቁጥር ፍላጎት እየጨመረ ነው የሚሄደው። ስልጣን በመጣ ቁጥር እየጨመረ ከአንድ ወረዳ ወደ ሁለት፣ ወደ ዞን፣ ወደ አውራጃ፣ ወደ ክፍለ ሀገር፣ ወደ እንደገና መንግስትነት፣ ከመንግስትነት ሌላውን መንግስት የመጠቅለል በዓለም ላይ ያለውን ነገር ሲያገኙ በአየር ላይ የመውጣት ወደ ስር መቆፈር መግታት ካልተሳነ በቀር የሰው ልጅ ድንጋይ እንዲያረከው ሆኖ የተፈጠረ አይደለም። በዓለም ላይ ተው ካላሉት በቀር አይምሮ በዓለም ላይ ያለው ነገር የሚረካበት መንገድ። ስለዚህ ዓለምን አትውደዱ ማለት ምኞቱን፣ ትምክቱን፣ አእምሮቱን ማለት ነው። ይሄ ከእግዚአብሔር ያልሆነ ስለሆነ ይህንን ለይቶ ማወቅ። ዓለምን አትውደዱ ማለት እንጂ ዓለምን አትውደዱ ተብሏል ስለ ጋብቻ፣ ዓለምን አትውደዱ ተብሏል ስለ ስራ፣ ዓለምን አትውደዱ ጥንብ ስጋ። ይሄ ምንም ነገር የለም። ዓለምን አጽድቶ የሰራውን ጌታን እግዚአብሔርን መጥፎ እንደሰራ መሳል ስጋን አንጽቶ እንደገና ቢወድቅበት እንኳን መጥቶ የተዋሃደውን ስጋ ጥንብ ብሎ መሳደብ ርኩሰት ነው። እኛ ጥንብ አንባልም እንጂ ብንባል እንኳን በግላዊ አስተሳሰባችን ነው እንጂ በተፈጥሯችን ጥንብ አይባልም። አይደለም እኛ ሌሎች የማይበሉ እንስሳት እንኳን ጥንብ አይባሉ። የእግዚአብሔር አውቆ የፈጠራቸው እንዴ ዓለም መብላት እየተቻለ መሳደብ ምን አመጣ? ዓለም መብላት ይቻላል። እኛ ስንፈልግ ርኩስ እንለዋለን፣ ስንፈልግ ቅዱስ እንላለን። ምንም ከዚያ ውስጥ የሚያስገባ ነገር የለም። ግዴታ ሁሉን ነገር በአፋችን ካላደረግን መርከስ አለበት። እያንዳንዱ እግዚአብሔር ልናደንቅበት የተፈጠረ አለ፣ በስጋ ልንበለው የተፈጠረ አለ፣ ጉልበቱ ልንጠቀምበት የተፈጠረ አለ። በቃ ስለዚህ ካልበላ ነው እኛ ሁሉ ነገር የረከሰ ነገር ነው፣ ቆሻሻ ነገር ነው። ከምግብ ጋር ደግሞ የሃይማኖት እንደሌለው ሰው ራሱ መለኪያ ማድረግ ምግብን አያስፈልግም ማለት ነው። ያ እንደተፈጠረለት ነው። ሌላው ሶስተኛው አንደበትን መግታት በጣም ከባዱ ዓለም የክርስትና ህይወት ማለት ክርስቲያን መሆን የሚያሳይ አንደበትን መግታት። ፍሬ ቅድሞቹ እንዳያቸዋቸው በጣም ከባዶች ናቸው። አንደኛ ተራ ቁጥር ምንድን ነበር ያሉ? ምንድን ነበረው? ራስን ማግኘት ፈለው በጣም ከባድ ነው። ዝም ብለን አውርተን እንደምንሄደው ነገር አይደለም። ይህን ስለ ታዲያ ራሴም እኔ ያለሁበትን ቦታ አላየሁት እንኳን ውስጤን ባላት ነው። አሁን ድረስ የተቀመጥኩበትን ቦታ ምንም አላውቀውም። ምንም ነገር ግን ያው ለሁላችንም አስተማሪውም ተማሪውም አንድ ስለሆነ ነው። ይሄ የእግዚአብሔር ቃል ነው። አሁን እንግዲህ ስለኖርበት ስላልኖርበት አይደለም። ሁለተኛው ደግሞ የእግዚአብሔር ፍላጎት ነው፣ የዓለም ፍላጎት ከዓለም ለይቶ ማወቅ። ሶስተኛው ደግሞ አንደበትን መግታት። አሁን እኛ እምነት አይመስለንም። ይሄ በነገራችን ላይ የምንታለለውን በዚህ የተነሳ ራሳችን ጻድቅ የምናደርገው ራሳችን ትልቅ ነገር እንደተደረገ የምናየው እኒህን ነገሮች እንደ ሃይማኖት ስላልቆጠርናቸው። አንደበትን መግታት የሃይማኖተኛ ሰው መለያ መልኩ ነው። ትልቁ መቀባጠር አይደለም፣ መለፍለፍ አይደለም። አሁን የሚሳደቡት የሚሉት ሃይማኖት አላቸው ወይ? ምክንያቱም የሚሳደቡት የሚሉት የሚለፈልፉ ሰዎችን ሰው የሚሳደቡ ሃይማኖት አለው ማለት ለሰው ያስፈልጋል። ይሄ የሚል ሰውን አታሎ እውነቱን ሊያስረዳው ያስፈልጋል፣ ሊሰድብ ያስፈልጋል። አይሰጠውስ ምን ችግር አለ? እንጀራ የሚፈልግ ሰው እኮ ተመቶ እንጀራ አይሰጥም። ከሆነ እንኳን ማለት ለምኖ ቢመጣ እንኳን ሄዶ ለምኖ ለሚፈክሩበት ይቅርና ለምኖ ቢመጣ እኮ ክብሩን መንካት አይቻልም። ክብሩን ከመንካት እኮ ለመስጠት ይቻላል። ያ ሰው እንጀራ ስለገደደው ሰምቶ ሊሄድ ይችላል። ህሊናው ግን ቆስሏል እኮ
እስረኞች እንደታሰሩ ሆናችሁ ጠይቁ ነው እንጂ ያለው እኮ ዝም ብላችሁ ፊታችሁ መልሳችሁ ጥዳችሁላችሁ እኮ አላለም። ሰው እኮ ከብት አይደለም ሳር የሚጣል ሰው እኮ በጣም የተከበረ እኮ ክብሩን አንድም ነገር መንካት እኮ አይቻልም። ምንም ይሁን ምን እሱ የራሱ ምርጫ ነው። ጌታው እኮ ነፃ መብት ቅድም ስንላቸው እንደነበረው ሁሉ ክፉን ነገር እንዲያውቅ አድርጎ ምርጫውን ተጠቅሞ የፈለገው እንዲያደርግ አድርጎለት። ስለዚህ እኛ የመረጥነውን ካልመረጥን እኛ የተናገረው ካልተናገርን ማለት አንችልም። ስለዚህ አንደበትን መግታት የሃይማኖተኛ ሰው ዝም ማለት ትልቅ አይመስልም። እንሞክረው ዝም ማለት ግን ዝም ማለት ሲሰድቡ ሁሉ ነው። ዝም ቁጭ ለማለት ችግር የለም ውልጭ አድርገው ሲሰድቡ ባለንበት ህይወት እንዲሁም ተቃራኒ የሆነ ነገር ያ ቀጥተኛ በነገራችን ላይ ቀጥተኛ መንገር ማለት ስድብ አይደለም። ታሪካችን ተረኩት ማለት ነው። ያው ስድብ ነው የምንለው። ሌባ ከሰረቀ ሌባ ከተባለ ሰደብ አልተሰደበም፣ በስሙ ነው የጠራው ሲጀምር ስድብ ሊሆን ይችላል። ሌባው ሌባ ብሎ መጥራት እኮ ስም ነው። በይፋ ስላልተነገረ ሊሆን ይችላል። ያ ሰው ያየው ነገር ስለ ሌባ ሌሎችንም እንዲሁ ማለት ስድብ ማለት ግን መጽዋቹ ሌባ ማለት ነው። ፈጣሪን ፍጡር ማለት ነው። ስድብ አይሁ ሰደቡት አይምንለው ስድብ የተሰደበ ጌታ ነው። ሰንበትን ይሽራል። ይሄ ስድብ ነው ፍጹም ማለት ሰንበትን አይሽርም። የሰንበት ጌታ ለሰዎች ለሰው ክብር የፈጠረው ጌታ ሰዎችን በሰንበት አከበረበት። ምንም እኮ ነገር የለም። ሰንበትን አጎለው እውነት መሆኑን ምንድነው ጥቅሙን ለይቶ ተናገረ። አይነ ስውራን አበራበት፣ ጎባጦቹን አቀናበት፣ 38 ዓመት የታመሙትን ሰዎች አስነሳበት። ይሄማ የሰንበት ክብር ነው። ትክክል የሰው ክብር ነው። ሰንበቱ እኮ ከበረ እንጂ አልተዋረደም። እንዲህ የሚያደርጉ ሰንበትን ሻረ። ይሄ ክደት ነው። በጣም ስድብ ነው። ራሱን ፈጣሪ ነው። ስድብ ነው። ፈጣሪ አይደል እንዴ? ለምን ፈጣሪ ነው አለ ይሉታል። ግብር አይገበርም። ውሸት ነው። ሰጥቷል። በጴጥሮስ አማካኝነት ነገስታት ምን ያስፈልጋቸው ብሎ ግብር ገብሮላቸው አትስጡም አላለም። ይህ ስድብ የሚባለው ይሄ ነውና ሰው መቻል መታገስ ማለት ክፉ ይደርስበት ማለት ነው። አንዲት እናት ከትዳር አጋሯ ጋር ጥሩ ሆና ተቀምጣ እያለ በትዳር አጋሯ ላይ ሌላ ሰው ይዛልሽ ይላል። ይህን መቻል በቃ እውነቱ ይወጣልኝ እውነቱን ነገር መስማት በቃ ምንም አያስፈልግም። መቀበል ሰው አውቆም ትዳሩን ለማፍረስም አውቆ ለማናጋትም ለማስቀየምም ባለም ቢሆን ሊል ይችላል። የቤታች አሸማቆ ለመኖር ይጠቀማል። ሰው የራሱን ክፋት ማለት ያለውን ነገር ለማፍረስና የበላይ ሆኖ ለመኖር እንዲህ ሊል ይችላል። ገገልገል አይቻለሁ ዝም ከመታገስ መዋጥ ማለት መድኃኒት እንኳን እየመረራ የሚዋጥ ይህን መቻል ዝም ብሎ ለትንደውት ዝም ማለት አይደለም። ግን ይህን ክፉን ነገር ችሎ ዝም ለማለት ግን በመልካሙ ጊዜ ዝም ማለት መልመድ ደግሞ ያስፈልጋል። ቤተክርስቲያን መጥቶም ዝም ስለ አንድ ሰው ሲነሳ ዝም እየለመደ ዝምታ እየለመደ ዝምታን የመሰለ ትልቅ ነገር የለም። አሁን በተለይ ዘመኑ ስሙኝ ላውራ፣ እኔ ላስተምር፣ እኔ ልናገር በቃ በትለፈልፉ ትደክማላችሁ እኮ ሰው አይስማችሁ። ሰዎች እኮ ብዙ ጊዜ ልብ ብላችሁ እናንተ እየተነጋገሩ እኮ እነሱ እናንተ በምትናገሩት ንግግር የሆነ ፍርቅ ነገር አግኝተው ተሎ ገብተው እንዲነግሯቸው እያሰልፉ የሉም። ስለዚህ ያወሯቸውና ብዙ ሰዎች ሞባይል ይነካካሉ። እነሱ አሁን ቀጥለው አንዲት ክፍተት ሲፈጠር ተሎ ገብተው ሊያወሩ ነው የሚፈልጉ እንጂ የኛን እየሰሙን ነው እያደከሙን ነው። ዝም ብላችሁ ልብ ብላችሁ ይዩት ማለት ነው ይላል ሰው ሁሉ ተሎ ሊገባ ነው የሚፈልገው ማለት እናንተ እያወራችሁ አፎ ክፍት ይላል። አልሰጠው ብለን ቦታ ነው ቶሎ ዘሎ ሊገባል ያወራን የሚፈልገው እንጂ ይሰማ አይደለም። ዝም ማለት በቃ በጣም ጥሩ ነበር ማስወራት ነው። አይሰማማ ከንቱ ይደክማል እንጂ ብናወራውም እኮ ምንም ነገር የለም። አይሰማም። መልሳችሁ ምንድን ነበር ያልኩህ ብትል ምንድን ነበር ያልሽ ነው የሚለው ሰው ሁሉ አለ። የለም ሊያወራ ነው እየተዘጋጀ ያለ ሊሰማ አይደለም። በሁሉም ቦታ ላይ አሁን መተመመታየት ሁሉ ሰባኪ ነው፣ ሁሉ አስተማሪ ነው፣ ሁሉ ምንድነው ሁሉ ተቀበሉ ነው። በየትም ቦታ በየዙሩ ሁሉም የመንግስት መዋቅር ነው፣ ሁሉም እውቀት ያለው ሁሉ የማይጮህ ሰው የለም። ከዘመኑ ጮኸት ብቻ እና ዝም ማዳመጥ ብቻ ዓለሙን እኮ ለምስክርነት ራሱ መብቃት አንችልም። አሁን ከስንት ዓመት በፊት የነበሩ ሰዎችን አንድ ሰሞን ነቢያት እያሉ ስማቸውን የሚለቁ ብዙዎች ነበሩ። ግማሹ ፎጣ ለብሶ ይመጣል፣ ግማሹ ከገዳም የሚላክ መልእክት ከግዑሳን አባቶች የሚላክ፣ ግማሹ ደግሞ ጴንጤ ፕሮቴስታንቱ ገሌ የተናገር ያለ ነብይ ባየር ላይ ማለት ሌሎችም ስማቸውን እየጠሩ ነገሌ እንዲህ ያል ይገዛሉ። የለም ያው አሁን ደግሞ ተግ ብለዋል። ያ እንትን ውሸቱ ቀረ መሰለኝ። አንዱ ደግሞ በበርበሬ በዚህ ሲነሳ በርበሬ ባየር ላይ ሲረጫዩት ማት ሊመጣ ነው። በጥቅምት እንዲሆናል፣ በሚያዚያ እንዲሆናል። እዩት። አሁን እኛ አንድ ቀን ሰምተን ስለምናየው አይደንቀንም።
ከተመልሳችሁ 4-5 ዓመትን ተመልሳችሁ እንዲህ አይነት ነገሮች ጽፋችሁ ብታዩ በጣም የሚደንቅ ነገር ነው። ይሄ ባለበት ላይ ነው ታዲያ እኛ ለመናገር የምንሯሯጥ ማለት እና ራስን አገቶ አንደበትን መግታት የሚችል ሰው ሁሉን ይችላል። ሁሉን በጣም ቀላል ነው። የመጀመሪያው ከባዱ ይሄ ነው። ከዚህ በኋላ ሁሉን መቻል ይቻላል። አንደበትን ከገታ ሰው የሚሳነው ነገር ምንም ነገር የለም። ከዚህ የከበደ ጠንካራ ስራ የለምና አንደበቱን የሚገታ ሰው ራሱን ይቀድሳል፣ አይረክስም፣ አያረክስም። የሰው ንግግር ቢመጣም እስቲ እግዚአብሔር ያውቃል ተዋል አይቀ በውስጡ ምን ልናገር ምናምን ብሎ የሚያቆስለው ነገር የለም። ተመልሶ እንደገና በዚያ መልሶ ተሰጥቶ ደግሞ አያረክስም። ሰው እሱም አይረክስም፣ ሰውም አይረክስም። ፍጹም ነፃ ነው። የፈለገ ነገር ሙልጭ አድርገው ቢሰድቡን ማለት የሆንበትንም ያልሆንበትንም ነገር ዝም ካለ ነገር እንዲህ ናቸው ስራቸው ነው ምናምን ብሎ ከተገ ምንም ነገር ከውስጥ ምንም ነገር የለም። መልስም የተሰጠ ነገር የለም። ቢሰደብ አይሳደብም። ለገንዘብ ለስጋ ዝምድና ብሎ በሐሰት አይመሰክርም። የሃይማኖተኛ ሰው አንደበት ምስጢርን ይናገራል፣ ጌትነቱን ይዘምራል እንጂ በአንድ በኩል ምስጋና በሌላ በኩል እርግማን አያካሂድም። በአንድ በኩል ምስጋና በሌላ በኩል እርግማን አያካሂድም። አሁን አንድ ምንጭ ነው ያለው። አንዱ ምንጭ አንድ ውሃ ብቻ ነው ጅረት የሚያፈስ ወይ መራራ ነው ወይ ጣፋጭ ነው። እንጨቶችም እንዲያ ነው የሚያፈሩ የሚለው ያዕቆብ የተወሰደበት ቃል። እንጨቶችም የሚያፈሩት እንደዚያ ነው። የመራራ እንጨት ፍሬ መራራ ያፈራል፣ የመልካም ዛፍ ፍሬ መልካም ያፈራል። በአንድ በኩል መራራ በአንድ በኩል ጣፋጭ ያፈራል። ሰው ግን አንድ ጊዜ እግዚአብሔርን ያመሰግናል፣ በሌላ በኩል ወንድሙን ይረግማል። ከዚህ አፍ ሁለት ነገር ይቀዳል። ይህን ያልገታ ሰው አንደበቱን መግታት የማይችል ሰው ባደረገው ባላደረገው በሆነው ባልሆነው በእውነቱ በሐሰቱም ለሁሉም መልስ ስለሚሰጥ ምንም ነገር ሳያደርገው ሲሰጡት አላደረኩም ብሎ ሲምል ሲገዘት ያንተን ሲል ምንም ይውሉ ባላደረገው ነው። ባደረገው እንደገና በሐሰት ደግሞ አላደረኩም ወይ ነገር ብለውኝ ነው ወይ እንዲመስለኝ መስሎኝ ነው። በቃ ቀኑ ሙሉ ሲቃተት ነው የሚለው። የማይችል ሰው ባደረገው ባላደረገው በሆነው ባልሆነው በእውነቱ በሐሰቱ ለሁሉ መልስ ስለሚሰጥ በል ተነሳስቶ የሚያጸጽት ንግግር መናገሩ አይቀርም እዩታው። ምክንያቱም እንዲህ ስለን አንቺስ እንዲያደርገሽ አሁን ያን ላንኖርበት እንችልና አልኖርንበትም አላደረገው ነው አልነበርኩም ብለን ሲያቅተ አንተስ እንደውም ጉድክን ስለሸፈንኩ ጉድሽን ስላለቅ ተመላሽን እንዲህ አድርግሽ ወይም ውሸት ሊሆን ይችላል ያ ወይም የተደበቀ ምስጢር ሊሆን ይችላል። አሁን ዝም ብሎ በንግግሩ በራሱ ወደ ሌላ ነገር ይሄዳል አይቀርም። አባታችን ያዕቆብ በመልእክቱ ምዕራፍ 3 ቁጥር 2 ላይ ሁላችንም ይላል በንግግር እንሰነካከላለን። በንግግር የማይሰነካከል ማንም ሰው ቢኖር እርሱ ሰውነቱን ሁሉ መቆጣጠር የሚችል ፍጹም ሰው ነው። ሁሉም ሰውነት መቆጣጠር እንግዲህ በዝሙትም የለበትም ማለት፣ በሐሰትም የለበትም፣ በመማልም የለበትም ማለት፣ በገንዘብ ፍላጎት የለበትም ማለት። ሁሉ ነገር ዋናው ምንትኑ የንግግር ክፍልን ተቆጣጥሮ መያዝ። በማንም ነገር በሁሉ ነገር ፍጹም ነው። ለምን ሲባለው አንደበቱን የገታ ሰው ሰውን ያዳምጣል፣ የሰውን ጸባይ ይተቻል። ገሌት ከሆነች አመሏ ነው ገሌ ኮና አመሏ ገሌ ኮኖ ይህን ስላላደረኩለት ደግሞ ያላደርገው ገሌ ስለሆነች ይህን ፈልጋ ነው ይህን ደግሞ አላደርገው። እዩ ተመልከቱ። ዝም እያለ የሚለከው የሰውን ሂደት ነው። ከዚያ በኋላ የሚፈጥረው በዝምታ ውስጥ መከላከልን ነው የሚፈልገው። ሌላውም ሁኔታ ሳይሆን እንዳይሆን ማድረግ ከሆነም በኋላ መልሶ ማስተካከል ቀላል ነው። በአንደበት ንግግር ከወጣ በኋላ መመለስ ግን አይቻልም። ሌላውን ማስተካከል ይቻላል። አንደበትን ግን ከወጣ በኋላ ማስተካከል እዩ ተመልከቱ። ትልቅ ነው የሚባለው ለዚህ ከባድ ነው የሚባለው። የምን ወለምታ በቅቤ አይታሽም፣ የተተፋ አይላስም። የፈለገ ነገር እንዲህ ለማለት ብዬ ነው። ምንም የመጀመሪያውን ንግግር የሚያስተካክል ንግግር ኋላ አይወጣም። የመጀመሪያው ንግግር ብቻ ነው። አሁን አንተን አይደለም ልል የፈለኩት እኮ አንተን አይደለም ልልሽ የፈለኩት እኮ አንቺን አይደለም። ምንም መቀባጠር ብቻ ነው። ምንም ሰው አይምሮ ውስጥ ገብቶ መጀመሪያው ተቀምጧል። ኋላ ጊዜ መግደል ብቻ ይቅርታ ብቻ ነው የሚሻለው። ምንም ነገር የሚሆን ነገር የመጀመሪያ ንግግር ነው። በውስጥም ለመውጣት የሚያቃትት ፍላጎትን ገጥቶ እንዳይወጣ ማድረግ እንጂ ከባድ ነው፣ እጅግ ከባድ ነው። ሁሉን የሚያስችል በእግዚአብሔር ግን የማይቻል የለም። በመሆኑም
ከእግዚአብሔር ጋር የሆነ ሃይማኖተኛ ሰው በእርሱ ሆኖ አንደበቱን መግታት ይችላል። በሰው ዘንድ የማይቻል ሁሉ በእርሱ ዘንድ ይቻላልና ዘባበሰብ እጹብ ቀሊል ባባ ሞት ተቀያማ ስነራየው ለሰብ ቅዱሳን። ሆኖም ግን አንደበቱን ሳይገታ ልቡን እያሳተ እዩት። ቅድም ስንለው የነበረው አንደበቱን ሳይገታ ልቡን እያሳተ ሃይማኖተኛ ነኝ የሚል ራሱን ያታልላል። አሁን ሃይማኖተኛ የምንለው እኛ አብ ወልድ መንፈስ ቅዱስ ብለን ማመናችን ብቻ ነው። አንደበቱን ሳይገታ ልቡን እያሳተ ሃይማኖተኛ ነኝ የሚል ግን ራሱ ያታልላል። ምንም የሚጠቅመው ነገር የለም። ዋናው የሃይማኖተኛ ሰው ቅርጽ ይዞ መገኘት ነው ትልቁ ነገር። አሁን ያ በሶስትነቱ አራትነት የለው ችግር የለው። በአንድነቱ ሁለትነት የለው ምንም ችግር የለው። አይበዛ፣ አያንስ፣ አይቀነስ፣ አይተርፍ። ይሄ የሚያከስረው ነገር የሚያመጣው ነገር ለውጥ የሚያመጣ ግን የራስ ህይወት እለት እለት የሚቀያየር እለት እለት የሚቀያየረውን ነው ማስተካከል እንጂ የማይቀየረው አምላክ እለት እለት በቁጥሮቹ እንኳን የማይጨመርበት የማይቀነስበት ጌታ በሱ ላይ ችግር የለም። አያሱኛ የሚያስቸግረን ታዲያ የማያስቸግረን ነገር የምንቸገርበት ቀላል በስሎ በሚታይ እንደተራ ነገር በፈጠር ነው። አሁን የሁሉ ህይወት ማጣት የሁሉ ተስፋ ማጣት ተስፋ ቢስ መሆን ከዚህ የመነጨው እንጂ አንድነቱን ሶስትነቱን ካለማመን የመጣ ነገር አይደለም። ይሁት የኛ ችግራችን ነገሮችን ሁሉ የምንፈልጋቸው ነገሮች አለመከናወን ምን አለማለት ከሶስትነቱ ጎሎብን አይደለም፣ አንድነቱ ጎሎብን አይደለም። ይሄን በጣም እናውቀዋለን። ልጆቻችን ሁሉ ህፃኖች ያውቁታል። የኛ ጉድለት የቅርስና ህይወት ያልያዘ ህይወት ይዘን መገኘታችን ብቻ ነው። እና የኛው ትልቁ ዋናው ይሄ አሁን እኛ የምንለው አንድነት ሶስትነት ብቻ ሳይሆን ይሄ እንዳለ ሆኖ ይሄን የሚመሰክር የተቀደሰ ህይወት አዟ ለመገኘት ውሃ የቆመላቸው ባህር የተከፈለላቸው ደመና የተጋረደላቸው እኮ በአካል ሶስት ነው በመለኮት አንድ ነው ብቻ ነው። ሌላው ምንም ተጨማሪ እምነት የላቸው። የኤልያስ እምነት እኮ እንደኛ ነው፣ እሳት ያዘነው። ባህር የከፈለው የሙሴ እምነት እኮ አንድ እግዚአብሔር ሶስት እግዚአብሔር ሶስት አካላት አንድ እግዚአብሔር፣ ሌላ ምንም ነገር እኮ የለውም። 7 ዓመት የተጋደለው የኢዮሪስ እኮ እምነት ምንም ነገር የለም። ሶስት አካል አንድ እግዚአብሔር። ከመሬታችን የተወለደው አንዱ ቅዱስ ከሶስቱ ቅዱስ አንዱ ነው። ሌላ ምንም ነገር የለም። እኛም ማናውቀው ቅዱሳን የሚያውቁት ሃይማኖት የለም። አይደለም እኛ አይደለም በምድር ያለው ሚካኤል የሚለው እኛ የምንለው ብቻ ነው። ሌላ ተጨማሪ ሌላ ምንም ነገር የለም። ምንም ነገር ማለት ግን በህይወታችን ውስጥ ያለው ህይወት ልዩነት መኖር ባልተቀደሰ ህይወት የተቀደሰ እምነት መጥራት፣ ለዚያ እምነት ዝግጁ ሳይሆን ሆኖ መገኘት፣ ቅድም እንዳለ በጥለው ማረፍ የነገሮች ስላሉ ነው ጉድለታችን እንጂ ሌላ ነገር የለውም። ባይሞላ እንኳን እንደሞላ አድርጎ መኖር የሚያስችለው የህይወት ለውጥ የህይወት ቅርጽ ሲይዝ ህይወታችን ሲስተካከል የምንለምነው ነገር ይኖራል። በተስፋ ስንሞላ የምንለምነው ነገር ቢሆንም ባይሆንም ግን ከነባርነታችን የሚያጎለን ነገር ምክንያቱም መጀመሪያ አንድ ነገር ስንጠይቀው ሊሆን ይችላል ላይሆን ይችላል ፈቃድ ከሆነ ይሁን ብለን ነው። ስለዚህ አለመሆኑ በራሱ እንደመሆን ነው የምንቆጥረው። ስላልፈቀድክ ነው ያልፈቀድክበት ምክንያት ይኖርሃል። አሁን ይሄ እውነት ነው። ግዴታ ይናስብ ያለውና ይሄን ማድረግ አለብህ ነው ተብሎ አሁን ይሄ ያልተቀደሰ ህይወት ይናስብ ያለውና ይሄን ማድረግ አለብህ ይሄን ካላደረክልኝ አንተ የለህም። ለየታ ደግሞ የሚገርመው ነገር አይደለም ወላዋዮች ምናፍቃን ይቀርና ምንም የሌላቸው ልሙጥ ካህዲያን እንኳን ኑረዋል አብሮ። በእነዚያም ላይ ምንም አያደርግም እንኳን በእኛ በወላዋዮች እግዚአብሔር የለም የሚሉት ካህዲያን ታግሰው የሚኖር ጌታ አይደለም። እንኳን እኛ ለጥቅም ብለን ወድኖር የምንለው የሚደንቀው ነገር አንገራግረን ጌታ እግዚአብሔርን ያለቅዱ ልናሰራው ይሄ በጣም ያለ ማወቅ አላማ። ይህንን ካላደረክልኝ ይህንን ካላደረክ ማለት አንተ እንዲህ አይደለም ወሽከትስ ምንም አይደለም ምንም ነገር ማለት አሁን ፈቃደ ቢሆን እኛ ተገዦቹ ነን እንጂ ገዦቹ አይደለም። የማይፈልገውን ነገር ለኛ ሊያደርገው የማይፈልገውን የሚጎዳን ነገር ፈለገ ነገር ቢሆን አደርገው። ስለዚህ ስለሆነ ባለው ነገር ላይ አንደበቱን ሳይገታ ልቡን እያታለለ ሃይማኖተኛ ነኝ የሚል ራሱን ያታልላል። ሃይማኖቱም ከንቱ ነው። አሁን የመጽሐፍ ቅዱስ ነው ሃይማኖቱ ከንቱ ነው። እግዚአብሔርን አንድ አይልም አይደለም፣ ሶስት አካላት አይልም አይደለም። አሁን ከዚያ ውስጥ አይደለም። አንደበቱ ግን የክርስትና ቅርጽ የለውም። እዚህ አንደበቷ የክርስትና ቅርጽ ከሌለው ደግሞ ሃይማኖቷ እምነቷ ከንቱ ነው። የሰይጣን እምነት ማለት ሃይማኖተኛ ሰው ክፉ ምኞት አይጠናወተውም። አሁን ይሄ ክፉ ምኞት አይጠናወተው። ይሄንን እነገሌ እናገኝተዋልና ይሄን ላገኝ
ይህን ማግኘት አለብኝ፣ እኔ እናድርግ፣ ይህን ማግኘት የክፉ ምኞት አይተናወጥም። ራሱ የሚበቃውን ነገር የሚበቃትን ነገር ለማግኘት ትጥራለች። ይሄ መሰረታዊ የሆነ የአንድ ሰው አስተሳሰብ ነው። ክፉ ወሬም አያሸብረውም። በአሁን ወሬው በበዛበት ሰዓት አሁን ለጦርነት እንኳን ቅርጽ እናወጣለታለን። እዚህ አካባቢ እንዲያደርግ፣ ከዚህ አካባቢ እንዲያደርግ፣ ነገሌን እንደምስሳቸው፣ አጥፋቸው፣ ይሄን ለምን አታደርግም? ጦረኞቹ ጦረኛ እያደረግን እግዚአብሔር ሁሉ ዝም ብለን አሁን ይሄ ሁክት ሲታወቅ የታወቀውን አለ አንተን እዚህ ብናየው ማለት አሁን የዓለሙ ቅርጽ አሁን ስሩ ራሱ ማለት ነው። በፖለቲካ የዓለሙ ስር የት እንዳለ ዘንድሮ አይተነዋል አይደል? የት አካባቢ የዓለሙ ስር እንዳለ የአንድ ዛፍ ስር አንድ ፍጡር እንደሚያንቀጠቅጠው ዓለም ነው ለካ ያለው ማለት ስሩ ለካ እኛ ሀገርም የዚህም ውሸቱ እንደሆነ ከአሜሪካ ስር ነው የዓለሙ ስሩ የተተከለው። አንድ ሰው ተነስቶም እንዲህ ሲያደርግ በጭ እንደ ውሃ እንዳልሞላ የት ነበርን እስካሁን ድረስ ነው ማለት ነው። በወሬ ደረጃ ካልሆነ በቃ ይሄን ያህል ስር ያለው ምን አይመስለኝም። አላ እንዴ ለዚህ ነው ታዲያ ይሄን ማታ ተንበርኮ መስገድ ማምለክ ነው እንጂ ላምናል። በቃ ምንድነው ታዲያ ይሄ በአፍሪካው እስያው የሚጫጫው በየጎጡ ወራ አንድ ሰሞን ስለሙን ያስነሱና ዋይ ይደንፋለ ሰላሙ ቀጠቀጣቸዋለሁ አጠፋለሁ። ሌላው ደግሞ አፍሪካው ደግሞ ይሰበሰብና ራሳችን እንችላለን አፍሪካ እንዲሆን አለባት ዝም አውቆ ነው የሚቀልዱብን እነሱ ማለት ነው። ሲፈልጉ ይናረጋሉ ሲል ቀጥ አለው ሁሉ ማለት እና ይህ ወሬ አሁን እዩ ተመልከቱ። እንግዲህ ጦርነት በእኛ ሀገር በዛ፣ ስደቱን በዛ፣ መፈናቀሉን በዛ፣ ግድያውን በዛ፣ ሞቱን በዛ። ጌታ ሆይ የምንፈልገው ይሆን አሁን ይህን ለምን አደረክ ብቻ ነው። ለምን አሰማም ለምን ይናጣል ሂደቱን እኮ አድንቀለት ለምን ይሆን ያደረከው ጌታ ለምን ይሆን ግን እዩት። ደማችን ለማፍሰስ ፈልጎ ነው አይደለም፣ ለማጥፋት ፈልጎ ነው አይደለም። ምን ይሆን ግን እንዲህ ነው ብለን የእግዚአብሔር መገመታችን ምንድነው ያለው ነገር ሁሉ ባለው ነገር አይደለም። በሌላ አካል በእኛ ላይ ቢደርስ በራሱ ለምንድን ነው ጌታ እንዲያደርግ ምን ይሆን አትፈልገው ምን ተጠብቆ ይሆን ከማለት ውጭ እኛ አሁን ሌላ ነገር ልንል አያስፈልግ ነበር። ክፉ ወሬ አያሸብረው ባለው ነገር ምንድን ነው የሚለው ሁሉ ይረጋጋል በእርግጠኝነት ማለት የዓለሙ የራሱ ባህሪ እኮ ነው። ከዚያ ከኮሮና እንኳን ወጥተን እንደምታውቁ አሁን ከዚያ ወጣለው ያለ ሰው ነበር እንደ ጨለመ ቀረ አለቅን ነበር እንጂ የተባለ እኮ ምንም ብርሃንን ባል ነገር የለም። ለነገሩ እናንተ ኢትዮጵያ ውስጥ ናችሁ መሰለኝ በውጭ ሲታይ በጣም ኢትዮጵያ ቀለል ያለ ነው። ያም ቢሆን አዲስ አበባ አካባቢ ነው። ወደዚያ ምንም ነገር ችግር የለም። ኤርትራም ጭራሹን ወሬም የለም። ስለዚህ ምንም ነገር ስላልነበረ ማለት ያው ስለማ ውጩ ላይ ግን በጣም ጨለማው ቤተክርስቲያን ተዘግቶብን ምዕመናንን አተን በጣም ግማሾቻችን ታመን ሌላው ሰው ኮሮናን ባል በሽታ የለም እያለ ደግሞ ይዘልብናል። ይዘል ወንባን ነው ውሸቱን እንትን እኮ እንባል ነገር የለም። ምንም አስደንገጥ ነው። በሽታው እኮ በሽታ ነገር አይደለም። ለምት ያለ አጋንንት መስፈሪያ ቆርበት እንደ ቀላል የሚወራ ነገርም አይደለም። አንዴ ሰው ሰሞ እንዲህ ነው ጉንፋን እኮ ነው ምንም እኮ ነው ቻይና እንደ መሰራች ነው ገለ ውሸት እኮ ነው ምንም የያዛችሁ እንዳይባል ይከፋል። እንዲያ ማውራታቸው ራሱ በጣም እጅግ በዓለም ላይ ካሉ ብዙዎች በሽታዎችና ሰልፍ እንደዚህ ያለ የረከሰ ርኩስ የለም። በእውነት ማለት በጣም እጅግ የረከሰ ርኩስ ሙልጫ የህመም ቅርጽ የሌለው ሳታይቱ በራሱ አገር ቤት ድሮ በሽታ የሚባል ህመም ነበረ እና ከአንድ ቤት ይገባል። ከዚያ በኋላ በቅጠል ተዘግቶ ቤቱ ከነዚያ ጋር ግንኙነት ምንም የሚፈጸም ነገር የለም። ሌሊት እየመጣን ነው የምናነጋግራቸው። እነዚያ ሰዎች በአይን ብቻ ደግሞ ያልኩ በጣም ይገርም በሽተኛው በአይን ካየ ይያዛል አሻግሮ ማለት ንክኪ ምናምን እሱ አይታሰብ። በቀን ሆኖ በሽተኛው ካየ ዘሎ ግብ ነው ያው ቤተሰብ ውስጥ ሙልጭ አርጎ ሊገል ይችላል። በዚህ በሩ እያለ በዚህ ሆነን ነው የምንጠይቀው። እንጀራ ይዘን እንጀራ ገሌ እንዴት ሆነ እንዴት አደረ ቤት ናቸው እና ገሌም ታሟል ውስጥ ያለው አንዱ ገመም ሲሞት እንኳን ማለት ነው ሞቷል ይባላል። ባሏ ሞቶ ምሽቱ ገሌ ሞቶብኛል ትላለች ለሚጠይቃት ሌሊት። እስቲ ቆይ እንዴት ይሆን ይሻላል? ቀን ማውጣት ከመጣ ሰው ጠቅላላ ይታመማልና ይያል ኋላ እንዴት ይሻላል? በቃ ሰው እጠራለሁ እግሩን ወደ ውጭ አውጥተሽ ጠብቂኝ። አዩ ተመልከቱ እንዲህ ያለ አስከፊ ኋላ እሷ እግሩን አውጥታ አትታይም። ሰው ማየት የለባትም ጨለማ ነው። እግሩን አውጥታ ትተዋለች። ከዚያ በኋላ ውሻ እንደሚጎተው እንዲያርም ጥቅ አድርጎ ወስዶ ይወረውሩታል። እዚያው እንደዚያው በቃ ምንም ነገር እንዳይመጣ ቶሎ ዝግ ቶሎ። ከዚያ በኋላ እየጎተቱ እንደሚበላ እንደ በግ እየጎተቱ እያቃጩ በመጥለም ይዘውት ይሄዳሉ።
ከዚያ በኋላ በእጅ መንካት የለም እንጨት ላይ አድርገው ወስደው ተራራ ላይ ሆኖ ድንኳን ተጥሎ ከዚያ በኋላ እንደገና ልቅሶ የሚካሄድ በጣም እጅግ የረከሰ ነበር በጣም እና ያ በጊዜው ጠፋ። ያኛው ታዲያ ምንድነው አሁን ደረቅ ረፋድ የሚባል 3-4 ሰዓት አካባቢ የታመሙ ሰዎች ያኛው ሰዓት ይይዛቸዋል፣ ይበረታባቸው ማታ 3 ሰዓት አካባቢ የዚህኛው ኮሮናም ጸባይ እንዲህ አይነት ጸባይ እና በጣም እጅግ የረከሰ ነው። አሁን ልተውና ስለ ኮሮና ስብከቱን ስለዚህ ባለው ነገር ክፉ ወሬ ያሸብረው ልቡ በእግዚአብሔር በመታመን የጸና እንዳንበሳ በድፍረት የተሞላ ሆኖ እስከ መጨረሻው በመታገስ ይኖራል። አንዱና ትልቁ ሃይማኖት ማለት አንደበትን መግታት ማለት ይሄ በጣም ተራ ነገር አይደለም። ክርስቲያኖች የሚታወቁት የክርስቶስ ቤተሰቦች የሚታወቁት በፍቅር ነው ሲባል በዝምታ በጭምተኝነት ማለት ሞትኩልሽ በማለት አይደለም። ክፉ ነገር ቢመጣ የሚመልሱት መልስ ጴጥሮስ ሰክሮ ነው እንዲህ ብሎ ነው ሰክረው ነው ምንም አላለም። ጴጥሮስ የሚናገረው እናንተ ሰቅላቸው የገደላችሁት የባህሪ አምላክ ነው ብቻ እኮ ለዚያ እኮ ምንም ነገር አለ። አንድ ጊዜ ብቻ እናንተ እንዴት ትላለች? 3 ሰዓት እኮ ነው 2 ሰዓቱ ነግሯቸው በዚህ ሰዓት ሰው እንዴት ይሰክራል? እዚያ ውጭ ለምን ነገር የለም። እና ሰው መሳደብ አይደለም አላማው፣ ለእያንዳንዱ ለጥቃቅኖች ሁሉ መልስ መስጠት አይደለም አላማው። መታገስ ሲባል ቅድም እንዳልኩት ባልደረሰብን ነገር በማይመለከተን ጉዳይ ብቻ አይደለም በሚመለከተን ብቻ አይደለም ሁነን ባልተገኘንበት ነገር ሳንሰርቅ ሌባ፣ ዝሙት ሳንፈጽም ዝሙተኞች፣ ገንዘብ ሳንወስድ ገንዘብ የሚወስዱ የታመኑበትን የሚከዱ እየጾምን የማይጾሙ ከዚህም ባሻገር እንደገና ፈሪሳዊ አስመሳይ አሁን እኮ ስራው እንዲህ አይደለም እኮ እንዲህ በቃ ሰው እንዲህ አለኝ ብሎ ነገር ሳይሆን አንደበት ለዚህ መልስ አለመስጠት እና ለብቃት የሚያደርሰው አንደበትን መግታት ነው ማለት ነው። ሰዓት የለንም። እሺ 4 ላይ አይተን በሚቀጥለው ተልጥሎ እንጨርሳቸዋለን። ስለሚጠቅሙን ነው። ሰዓት በጣም እጅግ ወስጃለሁ። እግዚአብሔር ይስጥልን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልን።